መነጋገር ይኖርብናል። ሁልጊዜ ከአንድ ቃታ በፊት 100 ንግግር 100 ክርክር። መቼም ይሄ ሻዕቢያ ማሸነፍ ነገር ሳይመጣ አገራችሁ ብሏችሁ አያውቁም እነዚህ ሰዎች። ወደዛ መስመር ሲሄዱ ርቀው ሲሄዱ በቃ ይመለሱ ብለን አሰብን። ግን እዛው ያየነው ምንድነው ያው ፍንዳታውን ነው። ውሃው ወደ ላይ ሲወጣ ቦምቡ እንደጣሉን አወቅን። እኔም እኮ አማራ ነኝ ልታርጉኝ አንተ የኛ ነህ አትሄድም ይልኛል። ታመልጡ የነበራችሁ ሰዎች መልሳችሁ በሻዕቢያ ቁጥጥር ስር ምርኮኛ ሆናችሁ። አይ ቲንክ በታሪኩ ስለኔ ምርኮኛ የሆናችሁበት ቅጽበት እሱ ነው አይደል? በይፋ ተማረካችሁ የሚባለው እጃችሁንም አንስታችሁን የገባችሁት። እኔ ግን በጣም ከአእምሮ ሊወጣ ያልቻለው እዛ ውስጥ በጣም ብዙ ደግሞ ሐኪሞች ጭምር የቀሩ አሉ፣ መውጣት ያልፈለጉና እጃቸውን መስጠት ያልፈለጉ ብዙ ምክንያት ይኖራቸዋል። እና ድምዳሜ ላይ መድረስ አልቻልኩም መጨረሻቸው ምን እንደሆነ። እንደው ምናልባት ከመጽሐፉ ከጠቀስከው በላይ መረጃው ከኖረ ምን ሆነ መጨረሻቸው? እዛ የቀሩት ብዙ ሰዎች እዛ ከቀሩት ውስጥ የተረፈ ሰው የለም። ሪሊ ለመጨረሻ የወረደው ቀዶ ሐኪሙ ነው፣ ዶክተር አክሊሉ ነው። የሚገርመው ነገር ሄሊኮፕተር መጥቶ መጨረሻ የጣለው እሱ ነው። ከዛ በኋላ ሄሊኮፕተር ተመልሶ ምጽዋ አልመጣም። ይገርማል። ማለት ወደ ምጽዋ ያመጣው ማለት ነው። ያው ቀዶ ሐኪም ግዴታ ስለሚያስፈልግ አመጡት። ከዛ በኋላ ሄሊኮፕተሮች ማረፍ አልቻሉም። ከዛ ምን አይነት እድለቢስ ሰው ነው ነበር ያልኩት። ግን ከመርከቧ ደግሞ መጨረሻ ወረደው ተርፎ ምን አይነት እድለኛ ሰው ነው አልኩኝ ደግሞ በዛቸው አፌ። እና መጨረሻ የወረደው እሱ ነው። ከዛ በኋላ ግን ከሜትሮናችን ጀምሮ ነርሶች ነበሩ፣ ሌሎች ከሕክምና ውጭ አስተዳደር ስራ የሚሰሩ እዛው ነው የተቃጠሉት። እንደተመታች ልክ እንደፈራ ነው መቀጣጠል ነው የጀመረችው። መፈነዳዳት ጀመረች። ልክ እንደፈንዲሻል አይደለም ከባድ ፈንዲሻ እንደዘዱዱ ነገር አለች። ደግሞ መጥፎነቱ ከዛ ከነበረችበት ተፈንቅላ ወጣች። እንደዛ ሲሆን መፈንዳት ሲጀምር መሄድ ጀመረች። እየተንሳፈፈች እንደዚህ እየተጉላላች ማለት ነው። 100 ሜትር ያህል ሄደች። እዛ በቃ ልክ ወረቀት እንደሚቃጠለው አለ አይደል? እንደዛ ነው የተቃጠለችው። እና ውስጤ በጣም ነው ያነባው። ሰዓት ማለት እነማን እንደነበሩ እርግጠኛ አይደለሁም። በኋላ ነው ቆጥረን የደረስነው። ትራንስሌታል ሲባል ያው መርከብ ላይ ቀርቶ ይሆናል ተባለ። እንትናን ያለ ስታፎቻችንን ቆጠር። እንደዛ የነበረው ወታደር በምንም መልኩ ሊተርፍ አይችልም። የመጀመሪያው 1-2 ፍንዳታ እዛ ውስጥ የነበረው ሰው ለመጨረስ በቂ ነው። ሁሉ እንኳን ያው ፍንዳታ የሚገርም ነው። በጣም የሚያሳዝንም ነው። ከዛ ከተማረካችሁበት ከመርከብ ወርዳችሁ ከተማረካችሁበት በኋላ ወደ ዶጋሊ ሄዳችሁ በጫካ ማደር ከጀመራችሁ በኋላ በጥበቃ ውስጥ ሆናችሁ የነበሩት ነገሮች በጣም ይገርማሉ። ከነዛ ነገሮች በጣም ቀድሞ የመጣው ደግሞ እኔ ገረመኝ፣ በፍጥነት አንድ ሀገር አንድ ህዝብ ሆናችሁ የነበራችሁ ቢሆንም በፍጥነት በቋንቋ መቧደናችሁና ኤርትራዊና ኤርትራዊ ያልሆነ መለየቱ በጣም የገረመኝ ኤክስፒሪየንስ ነው። ለምን እንደሆነ አላቅም። አንተም ይሉኝታውም ፔኑም ስላለ ይሁን በደንብ አልዘረዘርከውም፣ ግን የታሪክ አካል ስለሆነ ምንድን ነው የሆነው ብትነግረን ደስ ይለኛል። እንግዲህ ያው ተደብቆ የነበረ ነገር ነው ማለት ሁኔታዎች እስኪመጡ ነው እንጂ ድንበሩ ተሰርቶ ያለቀ ነገር ነው። ምናልባት ሞኞቹ እያነበርን እያስባለሁ። በተለይ እንደኔ አይነቱ ማንም ነጥሎ ያየኛል ብዬ አስቤ አላቅም። ምናልባት ባይተዋር የሆኑት ቅርብ ጊዜ የመጡት ሊሰማቸው ይችል ይሆናል። በቋንቋ በባህልም ስለማይቀላቀሉ። እኔ ግን እድገት የምዛ ነው። ቅድም እንዳልከው የአዲስ አበባ ልጅ የአስመራ ሲባል የአስመራ ልጅ ነው ብሎ እንጂ አዲስ አበባ ልጅ ብዬ አላቅም። እንደዚህ አይነት ነገር ይመጣል ብዬ አልጠበቅኩም እና አስደንጋጭ ነው ሲመጣ። ለመካድ ሞከርኩኝ ማለት እንዲህ ስለሆነ ነው ምክንያት ልፈጥርላችሁ ሞከርኩ። ግን እውነታው ያ ሆነ። በቃ ወቅቱ መጣ። እንቁላሉ ይፈለፈልበት መጣና ግዴታ መቀበል ነበረብኝ። ያማል ደግሞ አይለመድም። በቃ
ሆኗል የምትለው ነገር አይደለም። እዛም ሲያጋጥም ይከፋል፣ እዚህም ስታገኙ ይከፋል። በተለይ ደግሞ አብረህ የኖርክ አብረህ የበላ የጠጣ ስንት ምስጢር ያወራ ምናልባት እኮ ክፉዎች ብንሆን ኖሮ እንደዚህ የሆኑትን ሰዎች ካወሩን ነገር ካጫወቱን ነገር በፊት ጥቃት ልናደርስ እንችል ነበር። ግን ያው ከነሱ አንዱ ነን ብለን ምስጢራቸውን ሸሽገን የኖር ነው። አሁን ግንኙነታቸውን የምናውቃቸው ሰዎች አሉ። ግን ያው ይሄ ያለ ነገር ነው አይመለከተኝም በሚል ያለፍናቸው ብዙ ነገሮች አሉና ከነሱ የልብ ከሆኑ ሰዓት ተጫጭረህ ምን ብለህ አብረህ የኖርከው ሰው ማዕድ የተጋራኸው ሰው በሐዘን በልቅሶ በምኑ የተጠያየቅ ሰው እንደዛ ሲሆንብህ ይከፋል እና አይለመድም። ደግሞ አንዱ ሲያጋጥምህ በቃ ልተወው ስትል ሌላ ቦታ ያጋጥማል። ግን የዛን ያህል ደግሞ በጣም ደጋግ ሰዎች ደግሞ ነበሩ። ማለት ይሄን ነገር እንድትረሳው ማርከሻ የሚሆኑ ደጋግ ሰዎች ነበሩ። ማንነታቸው ሰው የሆኑ ያልተለወጡ በቃ ሁኔታ ምንም አይደለም ሊሆን ይችላል ያልፋል የሚሉ ሰዎች ነበሩ። ምናልባትም ከማንም በላይ ራሳችንን ከምንጠብቀው ከምንጠነቀቀው በላይ ደግሞ የሚጠነቀቁልንም ሰዎች ነበሩ። ይህ ደግሞ የሚገርመው ከሰላማዊ ከሚባለው ህዝቡ ውስጥ ነበሩ። ከሻዕቢያዎቹም ራሳቸው ነበሩ እንደዚህ የሚጠነቀቁ በቃ ላይናገሩ ይችላሉ፣ ግን ባይተዋርነት እንዳይሰማቸው አይነት ነገር ፕሮቴክት የሚያደርጉ ሰዎችም ነበሩ። እና ሁለቱም አይነት ሰው አለ። ግን ሊገርም አይገባም። እኔ ግን ይገርመኝ ነበር። ይገርማል እንጂ በጣም ይገርማል። በመጽሐፈ ኤርትራውያን ነፃ ከወጡ እንደሚያድጉ እንደሚመነደጉ በብዛት ያወሱ እንደነበር፣ በተለይ የሻዕቢያን የነፃነት ውጊያ ይደግፉ የነበሩ ብዙ እንደነበሩና እንዳታድግ እንዳትመነደግ አግታ ያዘቻት ኢትዮጵያ እንደሆነች ይገልጹ እንደነበር ጠቅሳልና ያ ነገር ለብዙ ደግሞ ያንን ጦርነትም ያንንም ነፃ ልውጣ የሚል ጥያቄ ለማይደግፉ ሰዎች የሚዋጥ አልነበረም። እና አንተም በመጽሐፍ አንድ ያነሳኸው ነገር አለ። እሱም ቃል በቃል ያልከው ምንድን ነው? እውነት ኢትዮጵያ ለነሱ በረከት ይሁን እንቅፋት ሆና እንደኖረች ራሳቸው ኤርትራውያን ቢለዩ ጥሩ እንደሆነ ገልጸሃል። እና የዛሬቱን ኤርትራ ስታያት እና የዛኔውን ክርክርና ሙግት መለስ ብለህ ስታስበው ምንድን ነው አሁን ያለህ እይታ? ሰው ስለ ራሱ ቢያወራ ጥሩ ነው ብዬ አስባለሁ። ምክንያቱም ይሄ ነገር ከብዙ ሰዎች ጋር በተለይ ከኤርትራውያን ጋር አጋጭቶኛል። ኦፍኮርስ ምንድን ነው ኤርትራ ማለት ሁለተኛ ሀገር ነች ለእኔ። የኤርትራን ክፋት አልመኝም። ኦፍኮርስ ማለት እንደ ሰው እንዳደገም ሰው እንኳን እንደ ኤርትራ ሩቅ ያለው የመንና ሶሪያም ቢሆን ጥሩ ነገር እንዲገጥማቸው እንደ ሰው ይሄንን አስባለሁ። ግን ወደ በኋላ የተጀመረው ነገር ምንድን ነበር? ኤርትራን ሲንጋፖር እናደርጋለን የሚል ነገር ይወራ ነበርና ደስተኛ ነበርኩ። ምክንያቱም የሰውን የኤርትራውያንን የስራ ዲሲፕሊን አውቀዋለሁ፣ ትጋታቸውን አውቀዋለሁ፣ ፈጠራ ችሎታቸውን አውቃለሁ። ሰዓት ማክበር የሚገርሙ ናቸው። አደራ የሚቀበሉ ናቸው። ብዙ የተበላሸ ነገር ሙስና ምናምን ብዙ አታይም። ስለ ውሸትም የጠቀስከው ነገር አለ። ውሸት ብዙ ይጸየፋሉ። ሀሳዊ ምናምን ካለ እንትን ነው ደረከሰ ነገር አድርገው ይወስደዋል። ይሄንን ሳይ ምናልባት ይሆን እንዲ አላውቅም። እኔም ማምነው ምንድን ነው ኢትዮጵያ ለኤርትራ በረከት ልትሆን ትችል ነበር። ምክንያቱም እዚህ የመጡ ኤርትራውያን ብዙ ነገር እንደለወጡ አውቃለሁ። ህይወታቸው እንደተቀየረ አውቃለሁ። ሀብታሞች የነበሩት እነሱ ታታሪ ሰዎች ስለሆኑ ጋራዡ በል ኬክ ቤቱ ሆቴሉ የኤርትራውያን ነበር። ምናልባት እዛ ታስረው ይሆን ማለት እጃቸውን ይዘናቸው ይሆን እንደሚሉት ምናልባት ስለቃቸው ይሄ አቅማቸው ይወጣ ይሆን የሚል እምነት ነበረኝ። እንዲሆንላቸው ደግሞ ሲንጋፖር እምነቴ ነበር። በቃ ፍላጎቴ ነበር። ሁሌ ምን እላለሁ፣ ኢትዮጵያ ባያልፍላት እንኳን ኤርትራ ከበለጸገች ካደገች የኛ ልጆች ለምን ዱባይ ድረስ ይሄዳሉ? ለምን ጂዛንና ምናምን እዛ ሄዱ ይሰራሉ? ፋሪስት ምናምን ይሄዱ ከሚሰቃዩ ማያውቁት ካልቸር፣ ማያውቁት ቋንቋ፣ ማያውቁት ህዝብ የሚናቁበት ቦታ ቀረቤታ ያለን ኤርትራ ነው።
እዛ የሄዱ እንኳን ዶላር ይልኩልናል። ይሄ ምኞት ነበረኝ። ያው ተስፋ አልቆርጥም። አንድ ሀገር ያው አንድ የሚያደርገው መሪዎች ናቸው ብዬ አላስብም። ህዝቡ ነው ፍላጎቱ። እንደዛ አስባለሁ። ህዝቡ ውስጥ ካለ መገናኘቱ አይቀርም ማለት አንዳንዴ አጣብቂኝ ውስጥ ሊያስገባቸው ይችላል። እንደዛ አስባለሁ። ቢሆንም ግን በማስገደድ ይሆናል የሚለው እምነት ደግሞ የለኝም። እና ስለ ኤርትራውያን አሁን ሲንጋፖር ትሆናለች ተብሎ ነበር፣ ግን እንደኔ እይታ አልሆነችም። እኛም ደህና መንቀሳቀስ ጀምረን ነበር አለ ኤርትራ። ያው ማንቁርታችን እንደተያዘው ሳይሆን እነዚህ አፍሪካን ታይገርስ ከሚባሉት ሀገሮች እስከ መቆጠር ደርሰን እድገታችን ጥሩ ሆኖ ነበር። ተመልሰን ብዙ ችግር ቢያጋጥመን ግን መፍረክረኩ መድከሙ አሁንም አልቀርም። ሁለታችንም ተጎድተናል የሚለውን ነገር ነው። ለእኔ ምርጫ ምንድነው ብትለኝ መተባበር ነው። እንግዲህ መንግስት እንዲሁን ፌዴሬሽን ይሁን ኮንፌዴሬሽን የራሱ ጉዳይ ነው። ግን አብረን ብንሰራ ማድረግ የምንችልበት ብዙ ሪሶርስ አለን። እዚህ የሌለ እዛ አለ፣ እዛ የሌለ እዚህ አለ እና ማደግ በጣም ይቻል ነበር ብዬ አስባለሁ። እና ከብዙ ኤርትራውያን የደረሰ ምንድነው በፊትም የያዛችሁ እናንተ ነበራችሁ፣ አሁንም እንዳናድግ ብቀየር ሆናችሁ ብር እናንተ ናችሁ እንደዛ ይላሉ። አብረው የተማሩ አብረው የሰሩ ሰዎች እንደዛ ይላሉ። እንደዛ ሳይሆኑ እንዲሁ መጽሐፉን ያነበቡ ሰዎች ይቺ ቦታ በጣም ሴንሲቲቭ ሆነች። በጣም ሲንጋፖር የምትለው ነገር እኔ አባባሌ አይደለም። ይሄ የትም አትደርሱም እናንተም እንዲሆናችሁ ቀራ በቁጭት ነው ብለው። ግን ሲንጋፖር የሚለውን ቃል አልጠቀምክም እኮ። እዚህ ላይ ትንሽ ወጥቷል። የመጀመሪያው ቨርዥን ላይ ነው። እሺ እና ብትሆኑ እኮ ደስታዬ ነው፣ አለመሆኑ እኮ ነው ቢቆጨኝ ነው ብላቸው። የሁሉ መስዋዕትነት ለምንድን ነበር? ማናድግ ከሆነ ምን አስፈለገ ሁሉ መቆረቀዝ? ኢትዮጵያም ባህራታ እንደዚህ ሆነ። አሁን ለዚህ ሁሉ ክርክር ችግር ውስጥ ብንገባበት ማለት ይህ ስንጥቅጥቁ እየተባባሰ የሚሄድብን ነገር ለምን ሆነ? ለተሻለ ነገር ቢሆን መልካም ነበር። ነገር ሁለታችንም እንደዚህ ሆነን ቀረን፣ ችግር ላይ ነው ያለ ነው። ስለዚህ ምን አለን ቢል ነበር አባባሉ። ቢሆንም ግን ኤርትራ የትም አንደርስም የታባታቸው አይነት ነገር አይደለም። ይሄ እንዲገባችሁ ፈልጋለዋል። ምክንያቱም እኔ እድገት ይዛ ነው፣ ህዝብ ይዛ ነው፣ ጓደኞች ይዛ ናቸው። እነሱ አለፈላቸው ማለት እኔም አለፈልኝ ማለት ነው። እሷ ሲንጋፖር ሆነች ማለት ልጆች እዛ ሄደው ይሰራሉ ማለት ነው። በዚህ አይን ብታዩ ጥሩ ነው ብዬ ልነግር ሞከርኩ። ሌላው ያጣላይ ነገር የምርጫው ነገር ነው። መጨረሻ ላይ የተናገርኩት ምርጫው አጣብቂ ነበር ብዬ ተናግሬያለሁ። በተለምዶ እኛ ጋር የተሰጣቸው ምርጫ ባርነት ወይ ነፃነት የሚል ነበር። ይሄን መጀመሪያው እትም ላይ አውጥቼው ነበር። የኤርትራ ህዝብ የተሰጠው ምርጫ ባርነት ወይ ነፃነት ነው። ማን ባርነት ይመርጣል? አብዛኛው ነፃነት መርጧል። እና ምርጫው ሰፊ ቢሆን አካታች ቢሆን ጥሩ ነበር የሚል ነገር አቅርቤ ነበር። ግን ጓደኞች የራሴ ጓደኞች የምርጫውን ካርድ ላኩልኝ። ቢለው ምንድነው ኤርትራ ነፃና ሉዓላዊ ሀገር ሆና እንድትኖር ትፈልጋለህ? አዎ አልፈልግም የሚል ነው። እንግዲህ ትርጉሙ አልሸሹም ዞር አሉ ሊሆን ይችላል። ግን ትክክለኛው የነበረው ይሄ ነው እንጂ ባርነት የሚል ነገር አልነበረም ሲሉኝ በሁለተኛው እትም ላይ አስተካከልኩት። ክሮስ ቼክ አረክ ግን ከነሱ መላክን ባሻገር ካርዶቹን ጠየኩኝ ከጓደኞች ከተለያዩ ጓደኞች ከአስመራም ከውጭም ሀገር ካርዶቹን ላኩልኝ። የነበረው ይሄ ነው። አሁንም ድረስ ቢከራከሩኝ አሉ። አዲስ አበባ የነበረው ግን ያ አይደለም የሚሉኝ አሉ። የኢትዮጵያ ብዙም ሬኮርዶች አሉ እንዳልነበረ፣ እዚህ የተደረገው እንደዛ እንዳልነበር ይታወቃል ይላሉ። እኔ ግን ያው ነገርኳቸው። እዛ ምርጫ ቦታ አልነበርኩም። ግን ማንንም ኢትዮጵያዊ ብትጠይቁ የተሰጠው ምርጫ የሚባለው ባርነት ወይ ነፃነት ነው የሚል ነበር። ስለዚህ ይሄ ትክክለኛው ዶክመንት ካገኘው ሁለተኛው እትም ላይ አስተካክያለሁ ብዬ መልስ ሰጥቻለሁ። በተለያዩ ኢንተርቪዎች ሰጥቻለሁ። ከዚሁ ጋር ተያይዞ በመጽሐፍ ውስጥ የሚጠቀሱት ዶክተር መሀሪ ጋር አንድ የሚገርም ኮንቨርሴሽን ነበራችሁ ከእናንተ ጋር እና ብዙ የማይረሱ ንግግሮች ከዶክተር መሀሪ ጋር የነበሩ ቢሆንም ስለ መሰልጠን ታነሱና መሰልጠን ማለት ምን እንደሆነም ደግሞ ትግባቡና ታብራሩና ያ መሰልጠን ሲኖር ነው የአንድ ሀገር ህዝብ ትልቅ ቦታ ደረሰ የሚባለው የሚለውን ነገር ታጸኑታላችሁ። እና አንተም እንደ ዘበት
ለዶክተር መሐሪ ጣል የምታደርግላቸው ጥያቄ አለ እና እሷ ጥያቄ ደግሞ ያው ነፃ እንውጣ ብላችሁ ሻዕቢያ ኤርትራን ነፃ ሊያወጣ ጫፉ ላይ እንደደረሰ ከግምት አስገብተ ታዲያ ሻዕቢያ ህዝቡን የሚያሰለጥን ይመስሎታል የሚል ጥያቄ ጣል አደረግላቸው እና ዛሬ ላይ ሆነ ስታስበው አሁንም ከበፊቱ ጥያቄ ጋር የሚገናኝ ነው። ዛሬ ላይ ሆነ ስታስበው ለዶክተር መሐሪ የጠየካቸው ጥያቄ መልሱ ምንድን ነው ባንተ እይታ? እንግዲህ ስልጣኔ ምንድን ነው የሚለውን ተነጋገርን እና ስልጣኔና ዘመናዊነት እንደሚለያዩ ተመካከርን። ጥንትም ስልጣኔ ነበር፣ ዘመናዊነት ሳይኖር ማለት ነው። ምዕራባዊነት ሳይኖር ስልጣኔ ነበር። ኢትዮጵያ የሰለጠነችበት ጊዜ ነበረ። ዋናው ስልጣኔ ሰው ውስጥ ነው፣ ማንነት ውስጥ ነው፣ በማህበራዊ ግንኙነት ውስጥ የሚገለጽ ነገር ነው። አንድ ሴት ሶሺዮሎጂስት ነገር ነች። ተማሪዎቿ ይጠይቋታል፣ ስልጣኔ ላንቺ ምንድን ነው ይሏታል። ታሪክ ጀመረች። አንድ አጽም ተገኘ አለች። ይሄ አጽም ሲቆጠር የነበረበት ዘመን ከ5000 ዓመት በላይ ነው አለች። በዛን ጊዜ ሰዎች እንትኖች ነበሩ፣ አዳኝ የነበሩበት ጊዜ ነበር አለች። የዚህ ሰውዬ አጽም የተገኘው ሰውዬ አጽም ዋናው ቅልጥሙ ተሰብሯል፣ ግን ተሰብሮ ገጥሟል አለች። በዛን ጊዜ ሰው ከተሰበረ ዘመን የለ ምናምን ጥሎት ነው የሚሄደው፣ ያው እዛው በፍጥርጥሩ ይውጣ እንዲሞት። ይህ ሰውዬ ደግሞ ቅልጥሙ ከተሰበረ አስታማሚ ያስፈልገዋል፣ ቢመግብ ያስፈልገዋል፣ አውሬ ቢመጣ የሚጠብቀው ያስፈልገዋል። ብዙ እንክብካቤ፣ ቁስልም ካለው ቁስሉ የሚያክም። ይህ ሰውዬ የዳነው አብሮ ሰው ስለነበረ ነው። እና ምናለች ስልጣኔ ይሄ ነው አለቻቸው። ማለት ወንድሜ ለኔ የሚያደርገው መልካም ነገር ስልጣኔ ነው። ልክ ሌላው እንደ ራሱ የማየት ነገር ስልጣኔ ነው። በፎቅ ከፍታው ወይም በማሽነሪ በኢንዱስትሪ በምናምን ፐርካፒታ በዛ የሚለካ አይደለም፣ ሰውነት ላይ ነው ያለው። ለእኔም ስልጣኔ ነው። ዶክተር መሐሪንም የጠየኳቸው ጥያቄ ይሄ ነው። ሻዕቢያ የሚያስለጥን ይመስላቸዋል? ችግራቸውን ነገሩኝ። በነገራችን ላይ ዶክተር መሐሪ በህይወት አሉ። አሜሪካን ሀገር ናቸው። ከአንተ ጋር ትደወላላችሁ? አልተደዋወልንም። እውነትህን ነው? እንዴት? በእናትህ በትክክል አድራሻቸውን አላወቅኩም። ግን ጓደኞቼ ሐኪሞች በህይወት እንዳሉ ያሉበትን ስቴት ሁሉ ነግረውኝ በጣም ትኩረቴን ከሳቡ ሰዎች መካከል ናቸው። መጽሐፌን ራሱ አበርክቱልኝ ብዬ አደራ ብያለሁ። ሌላው ዶክተር ግን ያው ኢንተርቪው ላይ ራሱ ስሜን ጠቅሰው ሲናገሩ በኢትዮጵያውያን ሐኪሞች መልካምነት አስተያየት ሲሰጡ ሰምቻቸዋለሁ። እዛው ኤርትራ ሆነው በኋላ ላይ አሁን ቅርብ ጊዜ ባልዮቼ ልከውልኝ። ያው ኢንተርቪው ነው የሰጡት አሁን ነው ወይስ በፊት ነው? አሁን ቅርብ ጊዜ የዛሬ መጽሐፉ ከተጻፈ በኋላ ነው። መጽሐፉን አንብቤዋለሁ፣ አውቀዋለሁ። እና ሐኪሞቹ እንደዚህ ናቸው፣ ዲሲፕሊን ያላቸው፣ ኤርትራን የሚወዱ እንደዚህ ብለው ስለኛ ያላቸውን አስተያየት ቅርብ ጊዜ የዛሬ 6 ወር 7 ወር አካባቢ ነው። በጣም ይገርማል። እሳቸው በስም ሁሉ ፍርድ አወቀ ብለው ነግረዋል። ዶክተር መሐሪ ግን አላገኟቸውም። አንድ ጉጉቴ ላገኛቸው ነው። ግን በጤና ናቸው፣ ይሰራሉ። ሰዎች አወቋቸው። መጽሐፉ ላይ ያው ልክ እንዳነበቡት እርግጠኛ እሱ ነው ምናምን። እዛ ኤርትራ አንቱ አይባልም፣ ያው እሱ ነው አሉ። እንደፈለጋችሁ ሰዱት፣ ፍቃዳችሁ ሳገኝ ብቻ ነው ከኔ የሚወጣው ሰው ብገልጸው አሉ። ግን ለማንኛውም መጽሐፉ ስጡልኝ ብያቸዋለሁ። እና ፍርሃታቸውን የነገሩኝ ምንድነው፣ እኛ በረሃ ውስጥ ብዙ ጊዜ ቆይተናል እና አንድ ህዝብ ባህል አለው፣ አኗኗር ዘይቤ አለው። የእኛና እዚህ ከተማ ውስጥ የቀሩት ሰዎች ባህል፣ የአኗኗር ዘዴያችን የተለያየ ነው። የምንፈልገው ርዕዮተ ዓለማችን አለ፣ ሰው ደግሞ የነበረበት አለ፣ የኖረበት አለ። እዚህ ላይ አንግባባ እንችላለን። አንዳንድ ባህሎች አሉን በእኛ ውስጥ በጣም ሰርጾ የገቡ ግን ህዝብ ውስጥ ብናስገባው ችግር ሊያመጣ የሚችል ሾክ ውስጥ ሊያስገባው የሚችል እና
ፍርሃት አለኝ ብለው ያኔ ነው እንግዲህ የነገሩ እና እሳቸው ናቸው ለምሳሌ ስለ ጦር መሳሪያ ዘመናዊ ይባላል ወይስ ስልጣኔ ይባላል? ወታደር ሰለጠነ ነው የሚባለው ወይስ ዘመነ ነው የሚባለው? ይህንን አብራርተው ነው የነገሩን በወታደር ቋንቋ። ምክንያቱም ስልጣኔ ከዘመናዊነት በጣም ለምሳሌ አንድ ስልጡን የሆነ ቦምብ መጣ ምናምን ከሚባል ዘመናዊ ይባል ይሻላል። የቦምብ ስልጡን የለውም አይነት ነገር ነው። አገላለጽ አይለመድም እኮ አልተለመደም። እና የሰለጠነ ማለት በቃ ሰብአዊነትን የተላበሰ ለሰው ሁሉ በጎነት የሚቆም ነገር የሚታገል ነገር እሱ ስልጣኔ ይባላል። ግን አጥፊ ከሆነ ዘመናዊ ከመሆን አልፎ ስልጣኔ ሊሆን አይችልም ነው የሚሉት። ያው ጎራዎች አሉ። ከነበረው ባሰብን የሚሉ አሉ። ማለት የድሮ ይሻለን ነበር የሚሉ እኮ አሉ፣ በብዛት አሉ። ወደኋላ ተጎተትን የሚሉ አሉ። ከተሞቻችን ወደሙ፣ ቦምብ የፈነዳባቸው ይመስላሉ ብለው የሚናገሩ አሉ። ሌሎች ደግሞ አሉ ለእኛ ስልጣኔ ማለት እናንተ እንደምትሰሩት ፎቅና ማብለጭለጭ አይደለም። እኛ ግድቦችን በብዛት እየሰራን ነው። ህዝባችን አልተራበም፣ አጥግበን እናድራለን። ሕክምናችን መሰረታዊ የሆኑ ነገር አሟልታል የሚሉ አሉ። አሁን እኔ እዚህ ሆኜ በገምገም ያንን አልችልም። እዛ ያለው ሰው ነው በተለይ ማስተዋል የሚችል ሰው ማዕከላዊ ሆኖ ከመንግስትም ከፖለቲካ ንክኪ ነፃ ሆኖ ይቺ ሀገር እንዲህ መሆን ነበረባት፣ እዚህ ደረሰች፣ ወይም እዚህ መድረስ ሲኖርባት እዚህ ቀረች ማለት የሚችለው ለዛው ሰው ብተው ይሻላል ብዬ አስባለሁ። እዚህ ገምጋሚ መሆን ስለማልችል። ሻዕቢያ ድንገት ወደ ምጽዋ ተከስታ ምጽዋን በአንተ አገላለጽ እንደ ሰዶም እና ጎመራ ስትቀጠቅጥ በጊዜው ህዝቡ አለቀ፣ ሰው አለቀ። በዚህ ነገር የከተማ ጦርነት ስለነበረ ሰው ይፈጃል የሚለውን ነገር ስትገልጽ አንድ ኤርትራዊ አንተን ኤርትራዊ ነህ ብሎ አስበው እንደሆነ እገምታለሁ። ምንድነው መጤ እንጂ የሀገር ሰው ከተማ ውስጥ የለም፣ ስለዚህ የሚሞቱት የሌላ ሀገር ሰዎች ወይም መጤዎች ናቸው የሚል አገላለጽ ተጠቅሞ እንደገለጸና ያ ነገር ልብን እንዳደማው ገልጻልና ኦፍኮርስ በጣም የሚያሳዝን ነገር ነው። ግን በጣም የገረመኝ ነገር ዛሬም ድረስ በመጤና በነባር በመጤና በተወላጅ በሚባሉ ነገሮች ማለት እንደ ሰዶምና ጎመራ ስንሆን አይገርምም? ቢገርመው ነገር ያው አለመማራችን ነው። እንግዲህ ያው ያላየ ምንም ላይ መስለው ይችላል። ግን በዛ ታሪክ ያለፍነው ራሱ አሁን ቢያንሰነው ገሞራ መድገማችን በጣም ያሳዝነኛል። መቼም ወታደር ይሙት አይባልም፣ ይቁሰል አይባልም። ግን ዓላማ ይዞ ነው የተነሳው። ደግሞ የሚያደርገውን በብዛት ያውቃል። ሁሉንም ነገር ባያውቅ በብዛት ተዘጋጅቶ ነው የሚሄደው። ሰላማዊ ሰው ግን መነካት የለበትም። በጣም ነውር ይመስለኛል። ደጋፊ ሊሆን ይችላል፣ ግን በደጋፊነቱ ሊቀጠቀጥ ይገባዋል ብዬ አላስብም። የእኛን መንግስት በብዙ እንወቅስ ነበር። እንደው አፍ አውጥተን ባንናገርም ሰላማዊ ሰዎች ላይ የሚደረጉ ግፎች መቆም እንዳለባቸው እንነጋገራለን። ደግሞ ከልባችን እንቃወመዋለን። ከሻዕቢያም በኩል አሁን አንዳንድ ሰዎች ይሄ ባታደርገው ጥሩ ነበር አጽፈው ያሉኝ ሰዎች አሉ። ይህን ነገር እውነት ነው ማለት የተባለ ነገር ነው። አሁን ነገር ለማባባስ ለመቆስቆስ ምናምን አይደለም። ግን የነበሩ ያጋጠሙ ሾክ ያደረጉ ሁኔታዎች መስፈር አለባቸው የሚል ነው። ይህን ሰው እዛ ዶጋሊ ሆነ ነው መሳሪያዎች ሲጓጓዙ አየን። በሚቀጥለው ቀን አቅጣጫው ያው እሳት ነው የሚሄደውና ልክ የእሳት ዝናብ ወደ ጎን የሚዘንብ የእሳት ዝናብ ነው የሚመስለው። ጓደኛዬ እንዳው ዶክተር ግርማ ከ500 በላይ ተወንጫፊ ሄዷል አለ። እና 500 ተወንጫፊ ለዛ ትንሽ ወደብ ብዙ ነው ማለት እያንዳንዱ ቤት ራስ እየቆጠሩ መምታት ነው ማለት ነው። እና ያኔ ነው በቃ ልቤ ጭንቅ ያለው። አለ የተጠና ነገር ታርጌት ወታደሮች አሉበት የሚባል አሁን ወታደር ይሙት አይደለም፣ ግን ውጊያ ነው። ከተመታ ወታደር ይመታታ። ከዛ ቀስ ብሎ ያለ ያው ያቺ ትግርኛ ያስመራ ስለሆነች
መጤ ነው፣ ወታደር ተከትሎ የመጣ መጤ ነው እንጂ ወደባት ይባላል የሀገር ተወላጅ የለም ሲለኝ በጣም ልቤ ድርቅ ነው ያለው። ማለት እንዳውም መጽሐፉ ላይ ጽፌዋለሁ። ይሄ አመለካከት ምን አለ የአንድ ግለሰብ ብቻ መሆን ያልኩት ብዙ ሰው ባልሆነ። አንድ ግለሰብ ብዙ ሰው ሊያጠፋ ይችላል። የድርጅቱ የሻዕቢያ አመለካከት ከሆነ ግን አለቅን፣ በቃ መተላለቅ ነው። ህዝብ የለ ወታደር የለ መተላለቅ ነው የሚለውን ነገር ጸለይኩኝ፣ ተመኘሁኝ። እንግዲህ አላውቅም ጸሎት የተሰጠኝ በጣም የወደድኩት ምን በመጽሐፍ ኢቭል ሊባል የሚችል በጣም ለኢትዮጵያውያን ለወታደሮቹ የሚሆን ለሲቪሎቹ ልብ የሚያደማ ብዙ ነገሮችን እንዳየነው እንደታዘብከው ደጎቹንም የማይረሱትንም ውለታዎቹንም በአግባቡ ከትባቸዋል፣ አኑራቸዋል። እና ለእኔ ያ ሚዛናዊነትን በጣም ወድጀዋለሁ። ሰው የሚረዳውን እንዲረዳ ግን አጠቃላይ ምስሉን ግን እንዲያገኝ ማድረግ ጥሩ ነው ብዬ አስባለሁ። እና ከዚሁ ጋር የሚያያዝ ይመስለኛል። እና በዶጋሌ የምርኮኝነት ቆይታችሁ ወቅት ብዙ ችግር እንዳስተናገዳችሁ መረዳት እንችላለን። አንተን ግን በጣም ሆድን ያስባሰና በአይተዋርነት እንዲሰማ ያደረገ ነገር እንደነበረ ትገልጸዋለህ ይመስለኛል። ከትህትና ወይም ቅያሜውን ላለማጉላት ይመስለኛል ትነካከዋለህ እንጂ በደንብ አይደለም የምትገልጸውና ግን ለማንኛውም አንባቢ ደግሞ ሊያልፈው የሚችሉ አይደለም። እኔ አሁን አነሳባለሁ። ምንድን ነው በዛ ቆይታችሁ እንደዛ ባይተዋርነት እንዲሰማና ሆድ እንዲቢስ ያደረገው ነገር? አንደኛ ያልጠበቅኩት ነገር መሆኑ ነው። እንደዚህ መለያየት ይመጣል ብዬ በፍጹም አስቤ አላቅም። ማለት የተካፈልነው አብረን የሆንነው በጣም ብዙ ነው። ደግሞ ከሚለያየን አንድ የሚያደርገን ነገር ብዙ ነው ብዬ ነበር የማስበውና ድንገት ሰው ዘር ለይቶ መኝታ፣ መቀመጫ፣ መወያያ ቦታ ሲመርጥ ለእኔ ድንጋጤ ነበር። መጀመሪያ አላስተዋልኩም። በኋላ ላይ ነው ስናወራ እየገባኝ መጣ። ለካ የተመደብነው በቋንቋ ነው። አሁን ክልል እንደሚባለው ማለት ነው። በቋንቋ ሆነ። ከዛ በኋላ ያው ረሃብ አለ እዛ ቦታ። በረሃቡ ሰዓት ያው ያገኘው መካፈል። ለምሳሌ ከምጽዋ ሆስፒታል ስወጣ ልክ ይሄ ግሉኮስ አለ ትንሽ ብልቃጥ ውስጥ ያለ የድሮቹ ላስቲክ ውስጥ ነበር የሚቀመጡት እና ቅጥልጥል ናቸው። ልክ እንደ መትረየስ ጥይት ቅጥልጥል ናቸው። እዚህ ጋውኔ ስር ጠቅልዬ ነው የወጣሁት። ለራሴ አይደለም ማለት የራበው ሰው ይኖራል፣ ለመጀመሪያ እርዳታ ይሆናል። ማውቀው ያን ነው ያለን ማካፈል ለነገ ብዬ ለከነገ ወዲያ ለራሴ የምቆጥበው ይኖራል ብዬ አላስብም። ነገር ግን ከንፍሮና ከቂጣ አቅም ሰዎች ተሸሽገው ሲበሉ ሆድ ባሴ ማለት ለሆድ አልኩኝ። ይደብቃሉ፣ ጓደኞቻችን ተደብቀው ይበላሉ። በቋንቋ ተከፍለው ነው የሚያደርጉት። በቋንቋ ነው ያው እንግዲህ ያልደረሰን ደመስበስ አድርገዋል። እና ኢትዮጵያውያን ነው ያገለሉት። ምንድን ነው የሆነው? አሁን ለምሳሌ ሻዕቢያዎቹ ምግብ ያድላሉ። ሲያድሉ ኢትዮጵያዊ ኤርትራዊ ብለው አላደሉ። ሰልፍ እንሰለፋለን። ብስኩትም ትሆን የሆነች ድርቆሽ ትነገራለች የምትጨበጥ በሶ የምትመስል እሷን ይሰጡናል። እኩል ነው። ጣሳው የምንጠጣበት ሻይ እኩል ነው። በኋላ ግን ህዝቡ መሀል ከየት እንደሚመጣ ምግቡ አናውቅም። ሻዕቢያ ወይስ ደግሞ ከሌላ ተገኝቶ ይሁን ይዞ የመጡ ሰዎች ቋጥሮ ይሁን አናውቅም። ግን ለብቻ ሰዎች ሲበሉ እያየን ይከፋን። ደግሞ ረሃብ አለ። በጣም ከፋንና አንዳንዴ ምናልባት ሩቅ አስኪደነው ይሆን እንዴ ማለት ያላሰቡትን ነገር ሁሉ አስቤ ይሆን እንዴ ብዬ ለማበካየት ሞከርኩ። ግን ሆነ። የሚሸሽ አይደለም። በግልጽ ያ ሲሆን አይ ለካ ተለያይተናል ብዬ አሰብኩኝ። ያኔ ነው ወደ ምጽዋ ወደ ከተማው ጦርነት ወዳላለቀበት ለመመለስ የወሰንኩት። ምንም ቢሆን ጥለን ወደ መጣ ነው ቤት ከዚህ ባይተዋርነት ይሻላል ነው አይደል? ዱቄትም ካለ ሊጥም ካለ እሷን እንበላለን ብዬ ደግሞ ይሄ መክፋቱ አልተወኛል። ትንሽ ነገር ሳይ ሆዴ ባሰየ ጀመርና ከቆየሁ ያው ሰው ሊቀየም ነው። ያው ክፉ ሀሳብ ውስጥ እርሾ ሊሆንብኝ ነው። ስለዚህ ቢቀር ይሻላል፣ ሄጄ እዚህ ሞት ነው እዛ ሞት ነው ብሄድ ይሻላል ብዬ ወሰንኩት። ያኔ ነው። እንደዚህ ከአስባሱ ሰዎች መካከል የምታውቃቸውም ነበሩበት አሉ። የሆስፒታል ስታፎች ነበሩ። ቀድሞ በክፉ ደጉ የምትተዋወቁ?
ይገርማል በጣም በጣም ሳድ ነው። ያው ቅድምም በተወሰነ መልኩ ጠቅሼዋለሁ። ጦርነትን በብዙ በወታደሮች በጦር አመራሮች በፖለቲከኞች በኩል አይተነዋል። በሰዎች በኩል በመደበኛ ሰዎች በኩል ግን ብዙ አላየነውም። በተለይ እኔ የኢትዮጵያ ጦርነቶች ቅድም አንተ አሳስቦ መጽሐፍን እስክታሳትም ያደረሰ ጦርነቱን በቅጡ አንረዳው የሚባለው ነገር አንዱ የመጣው በሬጉላር ሰዎች በኩል በመደበኛ ሰዎች በኩል ብዙ ስላላየ ነው ይመስለኛል ብዬ አስባለሁ። እና አንደኛው የአንተ መጽሐፍ የሚደንቁ ምዕራፎች የሚደንቁ ትዕይንቶች ራሱ የሚመጡት ከዛ ነው ብዬ አስባለሁ። እና ከነዛ መካከል አንዱ ስለ አቦይ ራእዮና ልጃቸው የነገርከን ታሪክ በጣም ልብ የሚነካ ነው እና እኔ ትውስታን ብታጋራን በጣም ደስ ይለኛል። በመጽሐፉ ብትጠቅሰውም በደንብ ብትሄድበትም። ምናልባት የታሪኩ ልብ እዚህ ነው ብዬ አስባለሁ። ምክንያቱም የሰው ልጅ በምን አይነት ስቃይ ማለፍ እንደሚችል አንድ ትንሽ ማሳያ ይሆናል ብዬ ነው የማስበው። ይሄን ታሪክ ያነበቡ አንድ ሰው ከአቡዳቢ ደወሉልኝ። እሺ ደወሉልኝና እዛ ያልከው ቦታ አልነበርኩም አሉ። የነበርኩት እዚህ ዕዳጋ የሚባለው ዋናው መሬት ላይ ነበርኩ፣ ግን ታሪኩ የኔ ነው አሉኝ። እኔ አባቴ አይደለም አጎቴ እንደዚህ ቀብር ያለው እንደዚህ ከባድ መሳሪያ ተመቶ ልክ አሁን የምትለው አይነት ነገር ብቻዬን ሆኜ ቀብሬዋለሁ ብለው የዛሬ 4 ወር 5 ወር አካባቢ እንዳነበቡት ነው ከአቡነ ይገርማል። ይሄ ሙሴ የሚባል ልጅ በእርግጥ ስማቸው አይደለም መጽሐፍ ውስጥ ያሉ ስሞች ተለዋጭ ስሞች ናቸው። ምሳሌ አንድ ይሆን እንደሆን ነው እንጂ የዚህ አይነት ችግር ያጋጥማቸው ብዙ ናቸው፣ ምንም ጥርጥር የለውም። ብዙ ናቸው እና የሰው ልጅ በተለይ ወጣት ልጅ የሚያድግ ወደፊት ብዙ ነገር ማሰብ መስራት የሚችል ልጅ በዚህ አይነት ከባድ ኃላፊነት ከባድ ስቃይ ውስጥ ሲያልፍ ለብቻው ቀላል ነገር አይደለም። በጣም ምናልባት አሁን የዚህ ልጅ ታሪክ ብናሰፋው መጽሐፍ በራሱ ሊሆን የሚችል ነገር ይመስለኛል። በጣም አንድ ትልቁ ማሳያ ብዬ ያሰብኩት ይሄንን የዚህ ልጅ ታሪክ ነው። ወደ ምጽዋ ስንገባ ይህን ልጅ አገኘ ነው ከወዳጅ ከዶክተር ግርማ ጋር ወደ ምጽዋ ማለት ከምጽዋ ጦርነት ሸሽታችሁ ወጣችሁ ትንሽ ጊዜ ሰንብታችሁ ስትመለሱ ማለት ነው። ስንመለስ የተመለስ ነው እኔና ይሄ ዶክተር ግርማ ያልኩት ጓደኛዬ ነን። በዛ ውስጥ ብዙ አድቬንቸር አለው። ተኩሶች ነበሩ። ቤታችን ገባን። የሁለታችሁ ራሱ ጥምረት አንተ በደንብ የትግርኛ ቋንቋ ተናጋሪ ነህ፣ ዶክተር ግርማ ምንም የሚያውቀው ነገር የለም። ሁለታችሁ ራሱ ጥምረት በዛ የጦርነት ቀጠና መካከል ይሄ የሞት ጥላ የሚባለው አይነት መካከል ነው የተጓዛችሁት አይደል? እውነት ነው። እና በጣም ባለውለታዬም ነው ዶክተር ግርማ። ምክንያቱም ድፍረት ነው የሆነ ማለት ድጋፍ ብቻ ልትጓዝ የነበርከው ሰው መስዋዕትነት ከፍሎ ነው የመጣውና በገባን ጊዜ ይህን ልጅ አየ ነው እና ጠየቅነው። ቆሟል እዛ አጥራቸው ላይ ስንጠይቀው አባቱን ነው ማውቃቸው። ትውውቃችንም እንደዚህ በጣም ጠንካራ አይደለም፣ ከሰላምታ ያለፈ ነገር አይደለም። ያው ጧጧት ትሮጣለሁ። አንድ ቆንጆ መንገድ አለች፣ አበባ ያለባት ምንጣፍ የሚመስል ወለል አስፋልት ያለባት መንገድ አለች። እሷን ወዳታለሁ። ጧጧት ላይ በጣም ሀብታም የሆንኩ ይመስለኛል። በዛ ቦታ ስሮጥ ፀሐዩ እያየው ባህሩን እየሰማው ወፎቹን ሳይ ስዕሉ አይጠፋም። በቃ ነህ እኮ ሀብታም እንዴ በጣም ሀብታም እና ስወጣ ያው በርታ ዶክተሬ ይሉኛል። በጣሊያን ዶክተሬ ነው የሚሉት። ከዛ ቶሎራይ ደህና ነው ሰላም እንባባላለን እንጂ የቀረበ እንደዚህ ቁጭ ብለን አውርተን አናውቅም። ግን ሰውየው የስርዓት ያላቸው ሰው ይመስሉኛል። አትክልት ይኮተኩታሉ፣ ያጠጣሉ፣ ዱላ አላቸው፣ ኮፍያ ያደርጋሉ፣ ትንሽ አንከስ የሚል ነገር አላቸው። ራሴ እንትን አልኩኝ፣ ጨረስኩኝ። ሰውየው ጥሩ ስራ የነበሩ ናቸው። ጡረታ ወጥቶ ይሆናል ምናልባት በበሽታ በአካል ጉድለት ይሆናል ብዬ ደምድሜያለሁ። ከዛ ልጁን ጠየቅኩት። እሱ ጋር ተነጋግረንም አናውቅም። ከልጁ ጋር መንገድ ላይ ያገኙት እዛው በራቸው ላይ ነው ያየነው። ከዛ አቦይ ድራይስ እንዴት ናቸው ስንለው ሞተ ሲለን በጣም ልቤ ስንጥቅ ነው ያለው። ማለት ጆሮዬን ማመን አልቻልኩምና ምን አልከኝ ስለው ሞተ እኮ ደነገጥኩኝ። ዝም አልኩኝ ለተወሰነ ጊዜ። እንዴት ስለው ሁኔታውን ሲነግረኝ በጣም አዘንኩኝ። ያው ብዙ ሰው
ወደ ዳህላክ ለመሸሽ ከዚህ ከወደቡ ሞክሮ ሄዷል። ሰፈሩ ጭር ብሏል። አባቱ ግን ለመሄድ አላሰቡም። ለምን እንዳላሰቡ አላውቅም። ከልጃቸው እዛ ቀርተዋል። እና በዛ ሰዓት ነው እንግዲህ ከተመጡት ተወንጫፊዎች አንዱ ይሆናል ብዬ አስባለሁ። የጎዳቸው ሲነግረን ምን አለ፣ ለሽንት ወጣ እንዳለ ነው ተወንጫፊ ወደቀ አለ። ድምፁን ሰምቼ ወጣሁ። ስወጣ አባቴ ቆስሏል፣ አሁን ተጎድቷል፣ ደም በጣም ብዙ እየፈሰሰው ነው አለ። ብቻዬን ነኝ አልኩ። በዛ ተኩስ ማን ሊሰማኝ ይችላል? ደግሞ ሰፈር ውስጥ ማን እንዳለም አላውቅም አለ። እድሜው እንግዲህ ወደ 16 ዓመት የሚሆነው ልጅ ነው። እና ብቻዬን እየጎተትኩት ወደ ግድግዳው አስጠጋሁት አለ አባቱ። እና እያየሁት እንደዚሁ እየደከመ መጣለ። ከዛ መናገርም አቆመ። ልቡን ሳዳምጥ ልልብ ምት የለውም አለ። መተውም ራሱ ፈራሁ አለ። ማለት ልለቀውም አልቻልኩም ማለት። ከዛ እንደምንም ብዬ ጎረቤት 1-2 ቤት አልፎ የጎረቤት ዘበኛ ነገር ነበር አለ። እሱን ጠራሁት። ከሱ ጋር ቆፍረን ቀበርነው አለ። እና ቦታውን አሳየ። እዛች ግቢያችን የሚኮተኩቱት አትክልት ቦታ ላይ ትንሽ አፈር የተከመረ መስቀል ያለበት ቦታ አሳየ። እዚቹ ቀበርኩት አለ። እና ልጁ ባሰብኩት ቁጥር እንትን ይላል። ሆዴ በጣም ይረብሻል፣ በጣም ይረብሻል። ለአንድ ምስኪን ልጅ ማንም በሌለበት ማለት ነው። አባቱ እንደዛ ምንም ሊያደርግላቸው አይችልም። ሆስፒታል መውሰድ አይችልም። ሰው ቢጠራ ሰው የለም። እዛው እያያቸው ሲሞቱበት ማየት ደግሞ ሰውየው በጣም ግሩም አባት እንደሆኑ በኋላም ሲነግረኝ እንዴት እንደሚግባቡ እንዴት እንደሚጫወቱ ሲነግረኝ ያላቸው ትስስር ሲነግረኝ ይበልጥ እያሳዘነ ይመጣ እና ያኔ ነው የሆነ ኃላፊነት ነገር የተሰማኝ። ይህን ልጅ ምንም ባላደርግለት አብረው እንሆናለን በቃ ብናወራው እያሰብኩ አብሯችሁ እንደዛው እንዳሳዘነኝ ነገሩ እንዳለ ደግሞ አብራችሁ እንዲሆን ጊዜ እንዲያሳልፍ አብራችሁ እንዲያበስል ካርታ እንዲጫወት ምናምን ማድረጋችሁ ለእኔ የሆነ የሙሴ የለቅሶ ጊዜ ልክ ድንኳን ውስጥ እንደሚቀመጡ የለቅሶ ጊዜ ይመስል ነበር እና በጣም ልብ የሚነካ ታሪክ ነው። ከዛም በኋላ በዛ ነገር ውስጥ የተለመደው የለቅሶ ጊዜ መኖር ባይችልም እናንተ ጋር የለቅሶን ጊዜ ያሳለፈ ይመስለኛል አይደል? ትንሽ አጽናናው ይመስለኛል። ምክንያቱም እናቱም አስመራ ናቸው። ሌላ ዘመድ የለም፣ ጎረቤትም የለም። አብሮ መሆኑ ቢያንስ አንዳንድ ነገር ሲሰራ አብሮ ሲጫወት የተወሰነ ከአእምሮ ይወጣል ብዬ አስባለሁ። ግን አብረን ደርስ እንለው ምን ይላል አባቴ ብቻውን እንዳይሆን የሚል ነገር ይናገር ነበርና ሞቶም አባቱ ሞቶም ቢሆን ከእሳቸው መራቅ አልነበረው። ወደ መጨረሻ ላይ ነው የወሰነው አብራችሁ ይውሰዱ ማለት ነው እንጂ የመለየት ነገር አልነበረውም። ማድረም አይፈልግም ነበር። ይገርማል። ምጽዋ ተመልሳችሁ ከገባችሁ በኋላ ወደ ዳጋ በአውቶቡስ በነፃ ሻዕቢያ ባዘዘችሁ የነፃ አውቶቡስ ተጠቅጥቃችሁ እየሄዳችሁ እያለ ድንገት ጀቶች በላያችሁ ማንዣበብ እንደጀመሩና የኢትዮጵያ ጀቶች ደግሞ ብዙ ጊዜ በተለይ በዛ ደረጃ ምጽዋን ከእጃቸው ካጡ በኋላ መረር ያለ እርምጃ እንደሚወስዱ ይገመታልና እዛ አውቶቡስ ውስጥ አለቅን መሞታችን ነው እያላችሁ ስትጠብቁ መሳት የማይችሉ ጀቶች የእናንተን አውቶቡስ ትተው ባህር ውስጥ ቦምብ ጥለው ቦምቡን ባህር ውስጥ ጥሎ እንዳለፈ ገልጸሃልና በአንተ ልምድና እውቀት ወይም ብዙዎቻችሁ እንደሚገባችሁ ከዛ በኋላ የተከተለውን ነገር ጭብጨባውን ምናምን ሳይ ሆነ ብሎ እናንተን ላለመጉዳት ባህር ውስጥ ቦምቡን ጥሎ ነው ሄደው የሚል መላምት እንደወሰዳችሁ ማየት እችላለሁ። እኔ ብዙ ጥያቄዎች አይምሮዬ ላይ መጥተዋል። በምጽዋ ቆይታ መቼም ከአንድ ተራ ሰው በበለጠ ስለ ጦርነቶች እንደምትረዳ ስለምገምት መተው ከመማር ከፈለገ ቦምቡን ለምንድን ነው ባህሩ ላይ ጥሎት የሚያሳርፈው? ዝም ብሎ ቦምቡን ሳይጥል መሄድ አይችልም ወይ? ቦምቡን ያው አውቀው ባህር ላይ እንደጣሉት እርግጠኛ መሆን ይቻላል። እሺ ለምንድን ነው አንዴ አለፉ በላያችን ላይ። እሺ አለፉ። የኢትዮጵያ አየር ኃይል ማለት ማንም ቢመሰክርለት ነው። ታርጌት ብዙ አይስቱም። አይስቱም። በዛ ሰዓት ሊመቱን ይችሉ ነበር፣ ግን በጣም በቅርበት ስላለፉ ያዩ ይመስለኛል። እነሱን ሆኜ መናገር ባልችልም ንጹህ ዜጎች ነው ሲቪሎችን እያጓጓዘ እንደሆነ የገባቸው ይመስለኛል። ደግሞ አውቶቡሱ
የሚንቀሳቀስ ማለት ነው ቆሟል በፍራቻ አዎ ማለት ሹፌሩ ደንግጦ ይሁን ሞተር ጠፍቶበታል ቆመናል መሀል ደግሞ ያለነው ድልድይ ነች ወደ ምናልባት ወደ 1 ኪሎ ሜትር ይሆናል ድልድዩ በጣም ረዥም ድልድይ ነው እቺ ታንኳ ተቃጥላበት የነበረች አወኳት ምጽዋን እኮ እዛ ላይ ነው የቆምነውና ለመምታት ብዙ አዳጋች ትልቅ እንትን አይደለም ኢላማ አይደለም ማለት ቢሳት አይነት ኢላማ አይደለም እሺ እና አንዴ ያለፉ ሁለት ናቸው ጀቶቹ ሁለተኛ ሲመጡ ግን በጣም እርግጠኛ ነበር መቱኝ በቦታችን ነው ብለን ንስሐ ሁሉ ገብቻለሁ የዛ ሀገር ንስሐ አያልቅበችም አንድ ነገር ሲመጣ አንዴ ሞትን ስትሉ ንስሐ ስትገቡ ከዛ አልፎ ሄዱና ባህሩ ምናልባት ወደ ሄርጌጎ ይባላል ከምጽዋ ወደ ምስራቅ በኩል ደቡብ ምስራቅ አካባቢ ወደዛ መስመር ሲሄዱ ርቀው ሲሄዱ በቃ ይመለሱ ብለን አሰብን ግን እዛው ያየነው ምንድነው ያው ፍንዳታውን ነው ውሃው ወደ ላይ ሲወጣ ቦምቡን እንደጣሉን አወቅን ለምን ጣሉት ቦምቡን በኋላ ነው ይህን ነገር ገባኛው ለካ እንትን ብቱ ተብለው ከሄዱ ቦምቡን ሳይጥሉ ከሄዱ ችግር ላይ ይወድቃሉ አልመቱም ማለት ነው ለምን እንዳልመቱ ደግሞ ማስረጃ ማቅረብ አለባቸው ይሄን በኋላ ከባለሙያዎች ነው የምሰማው ይገርማል እንዳልከው ሳይጥሉ እዛው ማረፍ ይችሉ ነበር አንዳንዶቹ ደግሞ ምን ይላሉ ቦምቡን ይዘው መነሳት ይችላሉ ማረፍ ግን ችግር ነው ይላሉ ሲነካ መሬቱን አጋጣሚ ችግሮች ሊፈጠሩ ይችላሉ እንደዛ ይላሉ እኔ እንግዲህ ሙያው ስለሌለ እንግዲህ በጣም ያመንኩበት ምንድነው ተልእኮ አላቸው ይሄን ምቱ ተብለው ያንን ሳይመቱ ከሄዱ ለምን አልመታችሁ ተጠያቂነት ይኖራል ከዛ የገረመኝ ምንድነው አንዱ ዶክተር አብረው የነበሩ ጥሩ ሰው ናቸው አውቀዋል ለካ አውቶቡስ እንደነበርን ቦምቡን በባህር ላይ እንደጣለው ሰምተው ቆዩንና የሚገርማችሁ እንደዚህ አይነት ወታደሮች አሉ የሲቪሊያንስ ማይመቱ ቦምባቸውን ሌላ ቦታ ጥለው የሚሄዱ አሉ ብሎ መናገራቸው ገረመኝ ማለት ይሄ የመጀመሪያ ጊዜ አይደለም ማለት ነው ተከስቷል ሌላም ጊዜ አላስፈላጊ ከሆኑ ወይ ሰላማዊ ሰዎች ከሆኑ መመታት የለባቸውም ብለው ግን ምናልባት በድብቅ ቦምባቸውን ሌላ ቦታ ጥለው እንግዲህ ምስክርነቱን ያገኘነው ከኛ ሐኪም ነው ከተቃዋሚ ሐኪም ነውና ህዝቡም አጨበጨበ ያው ተወያየን በጣም ለማን ያጨበጨቡ ይመስላችኋል ተባብለ ግን የገባል ፓይለቶቹ ነው እንደዚህ አይነት ፓይለቶችም አሉ ለሚል እንዳውም ስንወያይ ምን ተባባል ሻዕቢያ ቢሰማ ግን ምን ይላል ይሄንን ሰው ማጨብጨቡ ቢሰማ እዛ የተባባለው እነሱማ ለፕሮፓጋንዳ ቢጠቀሙበት ይበልጥባቸው ነበር የደርግ ሰራዊት አየር ኃይል ሰላማዊ ሰዎችን መታ ብለው በወሬ ቢያናፍሱት ይመች ተባብለን እርስ በርስ በዛ ሰዓት ተነጋግረናል ይገርማል ግን እግዚአብሔር ይስጣቸው ህይወታችን ተረፈች ደግሞ የሰዎችን መልካም ልብ አየን ማለት ይሄ ቢሳት ነገር አይደለም ቢያሸልምም ሊሆን ይችላል አንድ አውቶቡስ አቃጠለ እዛ ውስጥ እንደዚህ ነበረ ግን ይሄን ሁሉ መስዋዕትነት ከፍለው ያን ማድረጋቸው በጣም አድነቅናቸው አመሰግናቸው ብዙ ጊዜ በስም ማናቃቸው የማይገለጹ ጀግኖችም እነዚህ ናቸው አንዳንዴ ማለት ለመወሰን ይከብዳል ግዳጅ ነው ግን ግልጽ በሆነ ሁኔታ ሲቪሎች ስለነበራችሁ ምንም አይነት ጉዳት ቢያደርሱ ዜጎች ላይ የሚደርስ ጉዳት ስለነበረ የጦር ጥቃትም ተደርጎ የሚቆጠር አልነበረምና በዚህ ሊመሰገኑ ይገባል እናንተ ካጨበጨባችሁት በላይ ላነበብነው ሰዎች ደግሞ በጣም ይገርማል አንዳንድ ኤርትራውያን ይህችን መጽሐፌ ትንሽ ተቃውሞ አስመጥቶብኛል ምንድነው ከዛ በኋላ የደበደቡትን የት አለ የጻፍከው ብለው ብዙ ሰዎች ያው በጽሁፍ በመልእክቶች ልከውልኛል ቅብጸት የሚባል ጊዜ ነበረ ይሄ ተስፋ መቁረጥ ማለት ነው የደርግ ሰራዊት ተስፋ በቆረጠ ጊዜ የእግርም የባህርም አቅም ስላልነበረው በአውሮፕላን ብዙ ነገር አውድሟል ብዙ ሰላማዊ ህዝብ ገለዋል ቢሏሉ እና ያንን ሳትጠቅስ ይችን እንዴት ጠቀስካት የደርግን አየር ኃይል ለማዳነቅ ነው ብለው የወቀሱኝ ሰዎች አሉ ግን
ይሄ ቅብጸት በሚባለው ጊዜ እዛ አልነበርኩም። ተደበደበ በሚባልበት ጊዜ የጻፍኩት ደግሞ በነበርኩበት ጊዜ ያየሁትን ያጋጠመኝ ነገር ነውና ለብዙዎቹ ልገልጽላቸው ሞከርኩኝ። ሊሆን ይችላል በዛ ሰዓት አልነበርኩም። በእርግጥ ፊልሞቹን አይቻለሁ፣ ግን ያላየሁትን ነገር እንዲህ አድርጓል ብዬ መመስከር አልችልም። እና የነበርኩበትን ጊዜ ግን ይችን ጽፌያለሁ ከማድላት ሳይሆን እውነታዊ ስለሆነ ብዬ መልእክት መልሼ ልኬላቸዋለሁ። አይ በደንብ እኮ የገለጽካቸውን ብዙ ነበሩ እኮ ብዙ ህዝብ ላይ የደረሱ ጉዳቶች፣ ብዙ የማይረሱ ጭካኔ ሊባሉ የሚችሉ ነገሮችም አሉ። ስለዚህ እነዚህን ደግነቶች ማለፍም ልክ አይደለም እንጂ አለበለዚያማ ለዛ ቅድም ያልነው የፖለቲከኛው ምናምን ማስታወሻ ይሆናል ማለት ነው። የአንድ ዜጋ መሆን ያቆምና ጦርነቱ ሳይገባደድ ነገር ግን የኤርትራ ከኢትዮጵያ የመለየት ጉዳይ እውን እንደሆነ የሚያስታውቅበት ምዕራፍ እየቀረበ ሲመጣ እናንተ ደግሞ እዛው ምጽዋ ውስጥ በመዋለል ላይ ያላችሁ በሴኩሪቲ ምክንያት ወዴት እንደምትሄዱ በማታውቁበት ጊዜ እዛ ያሉ አንዳንድ ኤርትራውያን ለምን ወደ ሀገራችሁ አትሄዱም? አብረዋችሁ ባልደረባችሁ የነበረው ሰዎች እነ ዶክተር መድህኔ ማለት ነው ለምን ወደ ሀገራችሁ አትሄዱም የሚሉ ነገሮች ይሏችሁ እንደነበር ጠቅሰሃል። እና አንደኛው ትልቁ ጥያቄ መቼም ይሄ ሻዕቢያ ማሸነፍ ነገር ሳይመጣ አገራችሁ ብሏችሁ አያውቁም እነዚህ ሰዎች። እና ብዙ ከዚህ በፊትም በተለያዩ ሀገራት አሁን የከፉ የሚባሉ ጦርነቶች ላይ እንደዚህ አይነት ታሪኮችን አንብቤያለሁ። እንዴት ሰዎች ኦቨርናይት ረጅም ጊዜ በልባቸው ይዘውት የመጡትን ነገር ድንገት እንደሚያወጡት፣ ነገር ግን እንዴት ደብቀው እንደሚኖሩ የሚጠቅሱ ብዙ የአውሮፓም የአፍሪካም ታሪኮች አሉ። የኛም ሀገር የቀይ ሽብር ታሪክ ላይ ብዙ ታሪኮች የሚሰሙ አሉ። ልክ እንደዛው ደግሞ አንዳንዴ የኔ ወገን የሚባለው አካል ድል ሲነሳ ሲያሸንፍ ቀድሞን ያልነበረ ነገር ድንገት ልብ ውስጥ ይፈጠራል የሚባል አለ። በአንተ እይታ ምንድን ነው የነበረው ነገር? እነዚህ ሰዎች ልክ የሻዕቢያን ማሸነፍ ሲያዩ ሀሳባቸው ተለውጦ ይሄኛው ደስም አይለው የገጽታቸው መጥቶ ነው ወይስ መጀመሪያውንም የልባቸውን በልባቸው ይዘው ቆይተው ነው የሚለውን ብትነግረን ደስ ይለኛል። መቼም ሰው ያላረገዘውን አይወልድም። እሺ ማለት ይሄ ፍቺው የቆየ ነው። ኦፊሻል አልሆነ፣ ወረቀቱ አልተቀደደም እንጂ በልባቸው ውስጥ የነበረ ነገር ነው። አንድ ቀን ብቻ ከልጅነት ጀምሮ ነው እኮ ልጆች ሆነ ምን ይሉን ነበር? ያው ሁሉንም አማራ ነው የሚሉት። ከመሀል ሀገር የመጣ ሰው የትግራይ ሰዎችን አጋሜ በጠቅላላ አጋሜ ነው የሚሉት። አንድ አውራጃ እንደሆነ ሳይሆን አጋሜ ይላሉ፣ ሌላውን አማራ ይላሉ። እና እንደውም የእንስሳ ስም ሁሉ ይሰጣሉ፣ አህዮች ምናምን ይላሉ። ይሄ ሲባል ሰምቻለሁ። እውነት ነው? እናንተ የምታውቁት ነበር ይባላል። ከዛ እነዚህ አድጊዎች አንድ ቀን ነፃ ስንወጣ ይሄዳሉ ሀገራቸው ሲሉ፣ ከዛ ጓደኞች ልጆች ሆነን ነው ኤሌመንታሪ ምናምን ሆነን ነው እኔም እኮ አማራ ነኝ ልታርጉ ነው አንተ የኛ ነህ አትሄድም ይሉኛል። የኛ አድጊ ይሁን የኛ ሰው ይሁን አላውቅም፣ የኛ አድጊ አንተ አትሄድም ይሉኝ ነበር። ያው ካላቸው ፍቅር የተነሳ ነው። ግን ይሄ በሰው ልብ ውስጥ ከተዘራ ቆይቷል። ያው ቀን የመጠበቅ ጉዳይ ነው እንጂ ለምንድነው እያንዳንዱ ቤት ሄዶ ቢፈተሽ ከዛ ቤት ውስጥ ለበረሃ ለውጊያ ያልወጣ ሰው የለም። ሁሉም አዋጥቷል። እያንዳንዱ ቤት አዋጥቷል። በተለይ አሁን ቅርብ ጊዜ የሰማዕታት ቀን እንደዚህ ይባላል። እሱን አያለው በየዓመቱ ይዘክሩታልና ሳይ እንትና እንደዚህ ወንድም ነበረው እንዴ እንትና እንደዚህ የተነበራት እንዴ ማላውቃቸውን ከኛ እድሜ ላቅ ያሉትን ወይ ከኛ በኋላ ያወጡትን እንደዚህ ነው ያለውና ብዙ ናቸው። ያንን ሁሉ ልጁ ገብሮ ወንድሙ ገብሮ ሰው አንድ ቀን ነፃ አወጣለሁ ቢል ብዙ የሚገርም አይደለም። እና ልባቸው ከተገነጠለ ቆይቷል። እና ይሄ እንዲያወጡት በዚህ አንዳንዱ በእርግጥ በስካር መንፈስ አለ አይደለም፣ ይሄ ድሉ ምናምን ያልተጠበቀ ነገር ያኔ እንደ አምሾ ነገር አድርጎት የሚናገር ይኖራል፣ የሚፎክር ይኖራል። ግን በአብዛኛው ልብ ውስጥ ተቀምጦ የነበረው ነገር ነው ወደ ገሃድ መውጣት የጀመረው።
እነዚህ ሐኪም ጓደኞቻችንም ልካ በልባቸው ሌላ ሀገር ሰው አድርገውናል። ግን ታዝናለህ። የተማረ ሰው አብሮ ስንት ነገር ያየ ሰው እንደዛ ሲል ይጎዳል፣ በጣም ይጎዳል። በጣም ከዚሁ ጋር ደግሞ የሚገናኘው በተለይ የምጽዋ ህይወታችሁ እንዳበቃለት ከዚህ በኋላ ወደ አንድ ቦታ አንተ ወደ አስመራ ለመሄድ ፍላጎት እንደነበረ ቤተሰቦች ጋር ብዙ ጊዜ ገልጸሃል። ከዛ ደግሞ እነ ግርማ ወዳጅ ያን ሁሉ መከራ አብሮ የተቀበለው ግርማ ደግሞ በተባበሩት መንግስታት አስተባባሪነት ወደ ሱዳን ሄደ እና ሁሉም ሰው የዋለለበት ሰዓት ነው። በተባበሩት መንግስታት በኩል ወደ ሱዳን የሚሄዱት በአብዛኛው ለመሰደድ በዛው በስደተኝነት ከአገር ወጥቶ አውሮፓና አሜሪካ ለመሄድ እንደነበረ ይታወቃል። የቻሉትና የፈለጉት ደግሞ በዛው ወደ ኢትዮጵያ ይመለሳሉ። እና አንተ ያደግከው አስመራ ነው። በዛ ጊዜ ነገሩ እንዳበቃለት ካወቅክ በኋላ መመለስ የምትፈልገው አስመራ እንደነበረ በደንብ ገልጸሃል። በኋላም ወደ ሱዳን እንድትሰደዱ የሆነው የግድ ወደ አስመራ መመለሱ አደገኛ እንደሆነ ስለታወቀ ነው። በአጠቃላይ ግን አይምሮ ላይ ስደት የሚባለው ነገር እንዴት አልመጣም? እንደ ዶክተር ግርማ ያው ከቤተሰቤ ጋር በጣም ቁርኝት አለን። ከተቻለ ያው አስመራም ሊያዝ እንደሚችል በዛ ሰዓት አልተጠራጠርንም። ጊዜው መቼ እንደሆነ አናውቅም እንጂ አካሄዳቸው በጣም እንደውም ያን ሁሉ 1 ዓመት ይቆያሉ ብለን አላሰብንም። አካሄዳቸው በፍጥነት ይዙታል ብለን ነበር። ግን እዛው ሆኜ ከእህቶች ከወንድሞች ከወላጆቼ ጋር የሚመጣውን ችግር መጋፈጥ አለብኝ ብዬ ስላመንኩኝ ወደ አስመራ መሄድን መረጥኩኝ። ውጭ የመውጣት ሀሳብ ኖሮኝ አያውቅም። በዚህ ላይ ደግሞ አደጋውን ዝም ብዬ ሳስበው በዚህ በበረሃ በኩል ወጥቶ ስደተኛ ካምፕ ገብቶ ከዛ በኋላ የሚያጋጥመው ነገር አይታወቅም። ጨለማ ውስጥ መግባት ነው፣ ዋሻ ውስጥ። ከዛ ይልቅ ማቆ ይሻላል። አዲቀይህን አውቀዋለሁ፣ በአዲቀይህ አድርጌ አስመራ ገባለሁ ቢለውን ነገር ወሰንኩኝ። ዋናው ነገር ግን ቤተሰቦቼ ናቸው። ከሀገር ደግሞ ለመውጣት እቅድ ኖሮኝ አያውቅም። በፍጹም እቅድ ኖሮኝ አያውቅም። እዛም ሱዳን ከገባም በኋላ ውጭ እንድንወጣ የሚገፋፉ የሚያበረታቱ ነበሩ። ግን ምንም ውስጥ ያልነበረም። ተመልሼ ብችል አስመራ ካልሆነ ግን አዲስ አበባ ሆኜ ቤተሰቦቼን መሰብሰብ ነበር እቅዴ። ለዚህ ነው ወደዛ የስደትን ነገር በፍጹም አስቤው አላውቅም። አልቀረልኝም እንጂ አስቤው አላውቅም። እዛስ ልክ የግዳችሁን ሱዳን ስትገቡ እንደ አዲስ ልብ አልዋለለም? ወደ ሌላ ቦታ መሄድ በፍጹም ያው ከነምናምኑ ከነ ጦርነቱ ከነበረው ስርዓት እዛው አገሬ ከህዝቤ ጋር መሆን ያለብኝ ይሆናሉ ከቤተሰቤ ጋር ብዬ ወሰንኩ እንጂ የሚገርመው ነገር እንደዛ አይነት አሁን እድሎች ያሉ አይመስለኝም። ገና ከመግባታችን እንዲሁም እናውቃቸው ሰዎች ማግኘት ማዋራት ጀመርንና እንዳሁኑ ይሄ እንደ ካታር እንደ ዱባይ አቡዳቢ በጣም እንደዚህ አላደጉም። ሐኪም በጣም የሚፈልጉበት ጊዜ ነበር። እየመጡ ይሄ የሚያጓጓ ገንዘብ አለ አይደለም። በዛ ሰዓት ደሞዛችን 835 ብር ነው የኢትዮጵያ። እነሱ ግን የሚናገሩት በሺዎቹ ዶላሮች ነው። ይገርማል። ሚኒመም በቃ $5000 እዚህ እናስቀጥራቸው ይሏችሁ ነበር? ይሉን ነበር። ከኛ ውስጥ እንግዲህ ከአራታችን ተፈትኖ ወደዛ ሄደ። ሁላችንም ደግሞ የየራሳችን ምክንያት ነበረን። ወደ ሀገር ለመመለስ የራሳችን ምክንያት ነበረን። እና ሰዎች ሁሉ በመገረም ነበር የሚያዩ። ይህ እኮ የማይገኝ እድል ነው ይላሉ። እኛ ግን አራታችንም በዛው ጸናን፣ ወደ ኢትዮጵያ ነው ተመለስን። ይገርማል። ለእኔ በመጽሐፍ ከሁሉም በሚከብድ ሁኔታ ስሜቴን ያናወጠው ነገር ከአደይ ሀዳስ ጋር የነበራችሁ ስንብት ነበር እና እጅግ በጣም ይሄ ሄቪ የሚባል ነበረ። አንተም ደግሞ በሚያስደንቅ ሁኔታ እንዴ የሰውዬ ደራሲ አይደለሁም አላለም እንዴ እስክል ድረስ የሚያስደነግጡ ከባባድ ነገሮችን እንደ ልምድ እንዳለው ደራሲ ነበር ግራስፕ የምታደርጋቸው እና ኢሞሽናል ሞመንት ነበር እና ከዛ በኋላ የሀዳስን ጉዳይ መቼም ተከታትለ ታውቃለህ ብዬ ለመገመት አልችልም፣ ግን መጠየቅ ፈልጋለሁ። አደይ ሀዳስ የሆኑት ነገር አንድያ ልጃቸውን ያጡበት መንገድ ምናምን አንዲት ልጃቸውን ያጡበት መንገድ እጅግ በጣም ልብ የሚነካ ነው እና መጨረሻቸውን የማየት የመስማት እድል ነበረ ይሆን?
ከሄድን በኋላ ወሬያቸው የለኝም። እውነትን ነው። አደራ ብለን ለሲስተር ሊዲያ ሰጠ። ከዛ በኋላ ኤርትራም አልሄድኩም። ግንኙነቱም ከባድ የነበረው ጥፋተኝነት ስሜት ይሰማኛል። አለ። ለምሳሌ አቡሲኤል የሚባለው ልጅ ያው ሌላ ነው ስሙ። የወይዘሮ ሀዳስን ጉዳይ መከታተል ነበር። የአባቴ ጓደኛው አንድ ክልስ ነበሩ፣ ጽዋይ ነበሩ፣ ዩሴፔ። እና የእነዚህ ሁኔታ አለመጠየቅ የሆነ በደለኝነት ይሰማኛል። ምክንያቱም የተወሰነ ለጊዜው ብቻ ነበር ማለት ነው ያልኩበትም ጊዜ አለ። ግን ሁላችንም በየሄድንበት የየራሳችን ተግዳሮቶች ነበሩ። ለራሴ ምክንያት ፈጥራለሁ። ያው ወይዘሮ ሀዳስ አንድ ምሳሌ ናቸው። እንዳልኩት ብዙ መጥቀስ ይቻላል ማለት እንደዚህ አይነት ታሪኮች 10 20 መጥቀስ ይቻላል። ግን ይወክላሉ ብዬ ስላሰብኩኝ ነው ወይዘሮ ሀዳስን እዛ ያስገባኋቸው። እነዚህ አይነት ልጆቻቸውን ያጡ በስተርጅናቸው ጧሪ የሌላቸው ደጋፊ የሌላቸው ብዙ ሰዎች አሉ። ግን ከብዙዎቹ ከመቶዎቹ አንድ ይሆናሉ በሚል ያስገባኋቸው። ገባኛ። ፎርስ ያው በእነሱ በእነ አደይ ሀዳስ በኩል የምናየው ነገር ስለ ሌሎቹም የተወሰነ ነገር እንደሚነግረን ያው ግልጽ ስለሆነ ነው። መጨረሻቸው መልካም ከሆነ እኔ ለምሳሌ የእሳቸው ልጅ መገኘቷን ባቅ አለመሞቷን ባቅ በህይወቴ አንድ እጅግ በጣም ደስ ከሚያሰኘኝ ታሪክ ሊሆን ይችላል ብዬ አስባለሁ። ብቻ በጣም የሚያሳዝን ነው። እና ሂምቦል ስላገኛቸው የቀድሞ የኢትዮጵያ ወታደሮች ደግሞ ሌላ የሚገርም ነገር ነው የነገርከንና እባክህ ስለነሱ ንገረን እስኪ። ለማውራትም እድሉን አግኝተህ ስለነበረ። ያው ሂምቦል እንግዲህ 2 አይነት የኢትዮጵያ ወታደሮች ነው ያየነው። እነዚህ በተለይ ወደ የተቀየሩት አሉ። እጃቸውን ሰጥተው ከሻዕቢያ ጋር የተሰለፉ ወታደሮች አሉ። እነሱን ያው ጠየቅናቸው፣ ምክንያታቸው ምንድን ነበር ብለን ጠየቅናቸው። የራሳቸው ምክንያት ሰጡ። ብዙዎቹ የሚሉት ጦርነቱ አልገባንም ነው። እንዲሁ ስንወሰድ ለጦርነት ወታደር እንድንሆን አንዳንዶቹ ከነበርንበት ከግብርና ነው ታፍሰን የተወሰድ ነው የሚሉ አሉ። ሌሎችም አሉ እንደዚሁ ከየተለያየ ስራ ተወስደን ነው እንጂ ወታደር መሆን አለመን አይደለም የሚሉ አሉ። አንዱ ግን ያጋጠመን የተማረ የሚመስል ሰው ነው። በእርግጥ ወታደርነት ፈልጎት ገብቶ እንደሆነ አላውቅም። ግን የሰጠን ምክንያት አለቃዬን ስለገደሉብኝ ነው አለ። አንድ ጀነራል ነበሩ፣ እሳቸውን ስለገደለ በቃ ይሄ አጥፊ የሆነ መንግስት ነው፣ እነሱ ያልተመለሰ ለማናችንም ህይወት ግድ የለውም። እነሱ ስልጣን ላይ እስካሉ ድረስ የማንም የጀነራልም ደግሞ ጀነራልም በተከታታይ ነው የሰማሁትና ይህ ሰውዬ በጣም ከባድ። በአካል አላውቃቸውም፣ ስማቸውን እሰማለሁ። ጀነራል ታሪኩ ይባላሉ። ሻዕቢያዎቹም ራሳቸው መልካም ነገር የተናገሩላቸው ናቸው። አሁን ይህ መጽሐፍ ከጻፍኩ በኋላ አንዳንድ ሰዎች መልካም የተናገሩለት እኮ ከሃዲ ስለሆነ ነው ያሉኝ ሰዎች አሉ። በተለይ ደርግ የሚደግፉ የነበሩ ሰዎች እንዴት በጥሩ ስም ታነሳዋለህ ያሉኝ አሉ። ሌሎች ደግሞ እውነት ነው፣ በጣም የተካነ የጦር ሰው ነው፣ ውጭ ሀገርም አሸንፎ የተመረቀ ሰው ነው፣ የአሜሪካ የአካዳሚክ ውስጥ ነው ብለው የነገሩ ሰዎች አሉ። እንግዲህ ከህዝቡ መልካም ነገር ሰማሁ። ከሻዕቢያዎቹም ወታደሮችም 1-2 ቦታ እንደዚሁ ሰማሁ። እና ከዚህም ወታደር ሰማ ይሄ ነገር ልክ ነው አልኩኝ። ደግሞ እንዲሁ ማጠቃለልም ይቻላል። ይሄ አፋበት የሚባለውን ቦታ የሚመሩት ጀነራል ነበሩ። በእርግጥ ከእሳቸው በኋላ አንድ ሌላ ጀነራል መጥተዋል አሉ። ግን እሳቸው እስካሉበት ድረስ ይሄ ቦታ አልተደፈረም ነበር አሉ። ልክ የብረት አጥር ሆኖ ከዛ መንቀሳቀስ ልክ እሳቸው እንደሞቱ ነው ሰራዊቱ መዳከም የጀመረውና እንግዲህ ወታደራዊ ሳይንስ ባላውቅም ሰው ቁልፍ ሰው ነበሩ ማለት ነው እያስባለሁ። እንግዲህ ሰው የራሱ የሚለው ነገር ቢኖርም ማለት ነው። ደርግ ግን ሀገር በመክዳት ነው የገደላቸው። እንግዲህ አይታዘዙም ነበር ይላሉ። ኩሩ ነበሩ ይላሉ። አንዳንዶቹ ደግሞ እሱ አንድ ኮሎኔል ነው እኔ ጀነራል ሊያዘኝ አይችልም ይላሉ። በአንዳንድ በውጭ ሀገር ወታደራዊ ጠበብቶች ለምሳሌ ራሻኖች እንደዚህ ነበሩ። የእነሱ ሚና አይቀበሉትም ነበር ይባላል።
ከተለያዩ የእሳቸው ማዕረግ አካባቢ ካሉ ሰዎች ጋር የሆነ መደፋፈር መዘላለፍ ነገር ነበር ይላሉና በራሳቸው በጣም የሚተማመኑ ሰው ነበሩ ነው የሚባለው። እኔ ብዙ ዝርዝሩን ባላውቅም እነዚህ ይባላሉ። ስለሳቸው እንዳውም በደንብ መስማት የጀመርኩት እዚህ ከመጣሁ በኋላ ነው። እና እነዚህን አየን። ሌላው ያየነው እንግዲህ ምርኮኞቹን ነው። እዛ ሂቦል የሚባለው ቦታ ምርኮኞች ደግሞ በጣም ተጎሳቅሎ አይተናል። በዝርዝር አልጻፍኩትም፣ ያው አንዳንዱ ነገር ህሊናን እንትን የሚል ስለሆነ በጣም የሚያሳዝኑት በጣም ማለት ከሰው ተራ ወጥተዋል። እንደነገሩ ምግድ ይሰራሉ፣ ድንጋይ ይፈልጣሉ ይላሉ። ምግቡ በጣም የተወሰነ ነው። ባዶ እግራቸውን ነው የሚሄዱት። እግራቸው ቆሳስሏል። ሲሄዱ በቃ አንድ ኢንች በአንድ ጊዜ አይነት ነገር ነው የሚሄዱት። አንዳንዶቹ ያየናቸው በቃ ይሄ ጄምስ ቦንድ የሚባል እንትን ነበር፣ ፓንት ነበር። እሱ ብቻ ያለቀ እሱ ብቻ የለበሱ ነበሩ። ሌላ ይሄ እንትኑ ፋቲጉ ምናምኑ የሌለ ፓንት ብቻ ያደረጉ ነበሩና እጅ ደፍሮ መናገር ያስፈራል። ማለት የተዋጉንን ሰዎች እንዴት ጠብቋቸው ተንከባከቧቸው ይባላል ሊሉ ይችላሉ። የጦር እኮ ህጎችም አሉት እንዴ እዛ ሰዓት። ግን ጓደኛችንን ጠየቅናት፣ ይህ አሁን ልክ ነው ወይ ማለት የተሻለ ነገር ማድረግ አይቻልም ወይ ብዬ ጠይቃታለሁ። የሰጠችኝ ምላሽ ምንድን ነበር? የገባው ምርኮኛ በጣም ብዙ ነው። በእርግጥም ብፁዕ እንዳየ ነው በሺዎች የሚቆጠሩ ናቸው። እጃቸው እነሱም ራሳቸው ሳይደነግጡ የሚቀሩ አይመስለኝም ሻዕቢያዎቹ። እና ለዚህ ሁሉ የሚሆን ስንቅም የለንም፣ እንኳን ልብስ ይቅርና የቀይ መስቀልን ጠይቀናል። እስካሁን ግን የደረሰልን ነገር የለም ብላ ምክንያታቸውን ነግራኛለች። ቢሆንም ግን ልባችን በጣም ተነካ። አንድ ይሄ ባህር ኃይሉ ወዳጄ ምናለኝ፣ እዛው ነበርኩኝ አለኝ። በኋላ ስንነጋገር ከተያዙት ውስጥ ነበርኩኝ። እዛው አንተ የጎበኘው ቦታ? አዎ። እና ምናልባት እኮ እጃችን አውለብበን ሰላም ብለናቸዋል ሰዎቹን። ሰላም ካሉ ሰዎች እኮ መካከል አንዱ ሊሆን ይችላለሁ ብለው ነገረኝና እሱ ደግሞ ሲናገር ይገርማል። ውስጡ ስለነበር ያለፉበት ነገር አሰቃቂ ነበር። ከባድ ነው። እንዳውም ምንድን ነው ያለው፣ ሻዕቢያዎቹ ባይጠብቁ ኖሮ ህዝቡ ነበር ቢጨርሰን ያሉት። አዎ። እዛ አካባቢ በጣም ተቆጥቶ ነበር ሰው፣ ብዙ የደረሰባቸው ግፍም ስለነበር ለመበቀል ህዝቡ ዝግጁ ነበር ብሎ ነው ያለው። እና እንደውም ጊዜ ሊስጣቸው ሻዕቢያዎቹ ናቸው የተከላከሉልን ብሎ ነግሮናል። እና ብዙ መከራ ውስጥ አልፈዋል። እድገት አስመራ ሆኖ ሳለ ምንም እንኳን ዩኒቨርሲቲ አዲስ አበባ ብትማርም አገሬ ብለህ የምታውቃትም በጊዜው ኤርትራ ሆና ሳለ ወይም ደግሞ ኤርትራ የኢትዮጵያ አካል ሆና የኔ ትውልድ መንደሬ ወይም ምንድነው የእድገት መንደሬ የምትላት ኤርትራ ሆና ሳለ ከዛ መውጣት ግዴታ ሆኖ በሚያስጨንቅ ሁኔታ ከምጽዋ ሱዳን ካረፋችሁ በኋላ ዞሮ አስገዳጁም የሚታየውም ትክክለኛ አማራጭ ወደ አዲስ አበባ መምጣት ነበረ። የሆነውም ያ ነው። ግን እዚህ ብዙ ስር እንደሌለው ሰው አብዛኛው ህይወት እዛ እንደሆነ ሰው ምንድነው የገጠመ እንደመጣ ምቹ ነገር ነበረ? እዚህ ቤተሰብ ነበረ? ምንድነው የሆንከው? እዚህ እንደመጣው የጦርነት ትርጉም የተረዳሁበት ጊዜ ነበረ። እንዴት ማለት? ጦርነት ማለት ጥይት ብቻ እንዳይደለ ከዛ በኋላ ያለው ነገር እጅግ የከፋ እንደሆነ ያየሁበት ጊዜ ነበረ። ጦርነት ላይ ወሳኝ ነገሮች አሉ፣ መኖር ያለ መኖር። ከጦርነት በኋላ ያለው ነገር ግን እየኖሩ ያለ መኖር ነው የሚባለው። እንዴት? በህይወት አለ ትንቀሳቀሳለህ፣ ግን ከሞቱት ያልተሻለ ነው የምትሆን። ምክንያቱም አንድም የጦርነቱ ቁስል አለ፣ ስነልቦናዊ ተጽዕኖ አለ፣ ቅዠቱ አለ፣ ቶሎ አይለቅም። በተለይ ስትረጋጋ ይመጣሉ ነገሮች። እና ፈረንጆቹ እንግዲህ ፒቲኤስዲ የሚሉት ነገር አለ። ከትራውማ በኋላ ሰዎች ከዛ መውጣት መቻል አለባቸው፣ መማከር አለባቸው ከባለሙያዎች ጋር። ከዛ በኋላ ነው ተንፈስ ብለው ወደ ኖርማል ህይወት መምጣት የሚችሉት። ይሄ በራሱ አንድ ራሱን የቻለ መከራ ነው።
እኛ ቀጥታ ከህብረተሰቡ ጋር ነው ምንቀላቀለው። ይዘነው የምንመጣው ነገር ደግሞ የለም። ለምሳሌ ለአንድ ወር ያህል ስራ አልተመደብኩም፣ ደሞዝ የለም፣ ኪሴ ገንዘብ የለም። የት ነው የነበርከው? አዲስ አበባ። ያው የተለያዩ ዘመዶች ጋር እየሄድኩኝ ነበር። እውነት ነው? እሺ። በጣም ከባድ ነው ማለት አንዳንዴ መንደር ገብቶ ስለ ማርያም ማለት ይቀላል ይመስለኛል አይደለ? ሰው በሐኪም ተብሎ ትልቅ ባለሙያ ተብሎ ጺም አውጥቶ ፀጉር በልጠው እንዲህ አድርጉልኝ ማለት በጣም ይከብዳል። በጣም ደግሞ ለአንድ ለሁለት ለሶስት ቀን ደህና ነው እና ረዘም ሲል ሰው ፊት መሰላቸት ይታያል። በተለይ ደግሞ ከመጣሁ በኋላ ቤተሰቦችን አስመጣሁኝ ወደዚህ። ወዲያው ትንሽ ቀን ቆይተን 1 ሳምንት ቆይተን ቤተሰቦችን ምክንያቱም አስመራ ላይ ደግሞ አደገኛ ነበር። ጉተታ ነው የሚሆነውና እዚህ ሳለሁ ቢመጡ ይሻላል ብዬ ልክ እንደመጣሁ በ2 ሳምንት አካባቢ ቤተሰብ አስመጣሁ። ግን ያን ሁሉ ኮተት ይዤ ነው ሰው ቤት የምዞረው እና ያው እንዳይሰለቹ እያልኩኝ አንዱ ሰው ቤት 1-2 ቀን ቆያለሁ፣ ሌላውም ሰው ቤት እንደዚህ ሄዳለሁ። የታክሲ ሳንቲም የለም። በእግር ስንት ረዥም መንገድ ይኬዳል። ጤና ጥበቃ እንመላለሳለን። ስራ መድቡን፣ ደሞዝ ክፈሉ እና ይህ ሁሉ እስኪሆን የተደላደለ ህይወት እዚህ ስላልነበረን የጦርነቱን ትልቁን ክፍል እዚያ ያየሁት የሚያሸማቅቅ ነገር ነው። ከተማ ውስጥ ተቀምጦ ሰው የሚበላው የለው፣ የሚቀይርበት ሻወር የሚወስድበት ሳይኖር ሰው ማስቸገር እጅግ ከባድ ነገር የሰው ፊት ማየት ነው። ከባድ ጊዜ አሳለፍኩ። ያው ያዘንኩት ለማን ነው? እኛ ደሞዝ ተቀበልን። ቤቱ ትንሽ ቢሆን ዳግማችን ለትንሽ ጊዜ ተከራየን። ተመደብክ አንተም? ተመደብ። ከመመደብ በፊት እዚህ አዲስ አበባ ትንሽ ቀን ቆየን። ደሞዝ ተከፍሎን ያው ቲማቲም ሽንኩርት እየገዛን ሰላጣ ምን እየበላን ከረምን። ብዙ ሰው ቤት መከራየት አልቻለም። ማለት ደሞዝ ያልነበረው አለ፣ የቀን ስራ የሚሰራ ይነበራል። እዛ ኤርትራ ውስጥ ንግድ ላይ የነበራል፣ ሳንቲም ሳይዝ ይወጣል። እነዚህ ሰዎች በጣም ነው የተሰቃዩት። ላስቲክ ቤት ውስጥ ነው የገቡት። ኮተቤ አካባቢ ወደዚህ ወደ ቆሼ የሚባል አካባቢ ብዙ ሰዎች ሰፍረው ነበር እና ጎርፍ እየመጣ እያለ እየገባባቸው እዛ ከመሰለ ሀገር ተፈናቅሎ ማለት ነው ትንሽ የምትሆን ንጹህ ኑሮ የሚኖር የነበረ ሰው በአንድ ጊዜ ውርድ ብሎ እንደዚህ ሲሆን በጣም ያሳዝናል። እና የእኛ ስቃይ ከባድ ነው አልልም፣ ግን ያየሁት ምንድን ነው? ጦርነት ለካ ጥይት ተኩስ ከቆሙ በኋላ አይቆምም። ትልቁ ተግዳሮት ያለው ከዛ በኋላ ያለው ነው። ማስተካከል ከስነ ልቦና ጀምሮ፣ ኢኮኖሚ ጀምሮ፣ በጣም የቤተሰብ ግንኙነት፣ እነዚህ ሁሉ ከባድ ቀውስ ውስጥ ነው የሚገቡት። እና ብዙ ጊዜ ደግሞ ትኩረት የማንሰጠው ነገር ይሄን ነው። ስምምነት ተፈራረሙ ምናምን ይባላል፣ ግን ጦርነቱ ገና እየጀመረ ነው። ከባዱ ነገር እየጀመረ ነው። ያልገባን ነገር 3 ወር ውጊያ ቀለጠ ይባላል። አሁን ግን ሰላም አይደለም። ልጁን ያጣ ሰው ሰላም አያገኝም። አካሉ የጎደለ ሰው ሰላም አያገኝም። ንብረቱን አጥቶ የሚበላው ያጣ ሰው፣ ለማኝ የሆነ ሰው ሰላም አያገኝም። ይሄ ፖስት ትራውማቲክ ኤክስፒሪየንስ የሚሉት ነገር ቀላል ጉዳይ አይደለም። በተለይ እናንተ ያያችሁት ነገር የሰው ይሄ ትሮማ የሚባለውን ጥግ ነው ያያችሁት። ሁሉንም ነገር ሁሉንም ሰቆቃ ሊባል የሚችለውን ነው ያያችሁት። አንዳንዱ በራሳችሁ ላይ ደረሰ ነው፣ አንዳንዱ ደግሞ ሌሎች ላይ ሲደርስ ያያችሁት ነው። እና ምንድን ነው ለአንተ የተወሰነ እንድታገግም የረዳ ነገር ምን ይሆን? ሜንታሊ አንድ የረዳ የማስበው አንድ በህይወት መትረፍ አመስጋኝ እንደሆነ አደረገኝ። የቤተሰቦችን መትረፍ እንደዚሁ አመስጋኝ እንደሆነ አደረገኝ። እምነቱም ይመስለኛል የነበረኝ እምነት ጠንካራ ነው ባልልም፣ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ ደግሞ የወደፊቱ እግዚአብሔር ያውቃል የሚለው ነገር እንዳገግም ረዳኝ። ከዛ ያልኩት ምንድነው እንደ ትምህርት በወስደውስ ይሄ አንዳንዴ ሰዎች ልካችንን አናውቀውም። ትልቅ የሆን ይመስለናል፣ ማንደፈር ይመስለናል፣ ማንሞት ይመስለናል፣ ስቃይ ማይደርስብን ይመስል፣ ግን ሰውነቴን በጣም ቢያሳየኝ ነገር ስለሆነ እንደ ስኮላርሽፕ አድርጌ አጭር ስኮላርሽፕ አድርጌ በወስደውስ የሚለው ነገር እንትን አለኝ፣ ስሜት ሰጠኝ። እንደ ጭንቅ እንደ መከራ ብቻ ሳይሆን በቃ መስገኝ። ለምሳሌ አሁን
በጭነት መኪና አሸዋ ያለበት ለቀናት ተጉዘናል። እያነሳ የሚያፈርጥ አይነት ነው። እና ከዛ ምንድን ያልኩት ታክሲ ያው እዚህ ተጠጋልኝ ቢባል የማኮርፈውን ነገር አቆማለሁ አልኩኝ። ለካ ቅንጦት ነው እዛ ያለው ነገር። ትርፍ እንዴት ትችላለህ እንደዚህ ብሎ ለካ አይገባም አልኩኝ። አንዳንዴ አልበሰለም፣ ዘይት በዛ፣ ቅቤ እንደዚህ ሆነ። ለካ ረሃብም አለ ማጣት ቀናት። እና ሳላውቀው የሆነ ትምህርት ነው ለካ የተሰጠ የ3 ወር ፌሎሺፕ ነገር ነው ያገኘሁትና በዚህ እንድጽናና ሆንኩኝ። ዋናው ነገር ግን በህይወት ተርፌ ያው ምስክር መሆን አለ አይደለም፣ ለሌሎች መጽናናት ምክንያት መሆን፣ የጦርነትን አስከፊነት መስበክ፣ ይሄ ከኔ የሚጠበቅ ነገር ነው። ለወደፊቱ ይሄ እንዳይደገም የማስተማር ነገር የኔ ኃላፊነት ነው። እና እግዚአብሔር ዓላማ ቢኖረው ነው ህይወቴን የቀጠለልኝ። እንዲሁ በከንቱ እንድበላ እንድጠጣ ንብረት እንዳከማች ብቻ አይደለምና በዚህ የመጽናናት ነገር ሆነልኝ። ከሁሉ በላይ ግን ያው ለእግዚአብሔር ክሬዲት እሰጣለሁ። እሱ አጽናናኝ ብዬ አስባለሁ። ሰቆቃን አብረው ያሳለፉ ሰዎች ጋር የፈለገ ቢሆን ከዛ በኋላ ማንም ቢመጣ ከነሱ ጋር ያለው ቁርኝት ኃያል ነው ይባላል። እና ለሌሎች ሰዎች ቤተሰብም ቢሆን እንኳን የሆነ የማያልፉት አጥር ይኖራል ሁሌ የሚባል ነገር አለ። አንተ እሱን ኤክስፒሪየንስ አድርገዋል? በጣም ማለት አልችልም፣ ግን ከውጭም ከምንም የተረፍነው እዚህ ያለን ሰዎች ጥቂቶች ነን። እና ቁርኝታችን በጣም ከባድ ነው። ጥሩ ግንኙነት አለን፣ እንጠያየቃለን፣ ደግሞ ልብ ለልብ እንግባባለን፣ እንቆጥራለን። ውለታን ደግሞ እድሜ ለጨመረልን ውለታ እንቆጥራለን። ሌላው ግን አሁን ቤተሰብ አይገባም እዛ ቦንድ ውስጥ ለሚለው ብዙ ችግር ያሳለፍኩት ከቤተሰብ ጋር ስለሆነ ይሄ ቦንዱ አለ። በችግር ጊዜ ያለፍነው አብረን ስለሆነ እዛ ቦንድ ውስጥ አሉበት ቤተሰብ ዘልቀው የሚገቡት ነገር አይኖርም። የራሳችንም የእነሱም ሌላ ክፍል ቢሆን አለ። እንግዲህ ወደ መጨረሻ ነገሮች እየመጣው ነው እና ያ ሁሉ ታሪክን ስንሰማ እንደ ሰው እከሌ ምን ሆነ ብለን መጠየቃችን አይቀርም። ቢኮዝ እነዚህ ሰዎች ስማቸው ቢቀየርም በእውነት ያንን ህይወት ያዩ፣ ያንን መከራ ያዩ፣ በተለይ ደግሞ የማይረሱ ህይወትን ከአብራችሁ ያሳለፋችሁ ሰዎች ናችሁ እና እኔ 1-2-3ቱን መጽሐፍ እንዳነበበ ሰው አጥብቄ ላነሳብህ እፈልጋለሁ። አንደኛዋ ሲስተር ሊዲያ ስለ ለወንድምህ ስታጫት ቀልድም እኔ አልመሰለኝም። በኋላ ላይ መጽሐፍ ላይ ደግሞ ወንድምህ ብዙ ሳይቆይ እንዳለፈ ገለጽ። ግን ከአዲስ አበባ ከመጣ በኋላ የሁለቱ መጣመርን ጉዳይ ከምር አስበው ነበር? ብዮቱ ነበረኝ። በጣም ብዮቱ ለወንድምህ ለዘላለም ነግረው ነበር? ነግሬዋለሁ። ሪሊ ቀላው ከሞት በፊት አያውቃትም፣ በአካል አያውቃትም፣ ተገናኝቶም አያውቁም። እንዲሁም በወሬዋ ግን ለእሷ ያወራኋትን ለእሱም ነግሬዋለሁ። ባህል አስፈሪው ነገር ምንድነው? ይሄ እንትኑ ክፍተቱ እየሰፋ ሲመጣ፣ መራራቁ ሲመጣ አሁን ለእኛ ምናልባት ምንም ላይሆን ይችላል፣ ግን ለኤርትራዊቱ ሊዲያ ቀላል ላይሆን ይችላል። ምክንያቱም ብዙ ነገር ዲስራፕት ያደርጋል። ከቤተሰቧ ጋር ያለ ማህበራዊ ኑሮዋን ሊያደርግ ወይም መስዋዕትነት ልትከፍል ትችል ይሆናል። እንደሷ ቁመና እንደሷ ብርታት ይህንን ጥሳ ልትሄድ ትችል ይሆናል። ግን እግዚአብሔር አልፈቀደም፣ አልሆነም። ሊዲያው የብዙ ሰው ጥያቄ ነች። እንትና ትሆን የሚሉኝ ሰዎች ብዙ አሉ። ግን ሊዲያ በህይወት አለች። ምናልባት ካልጠየቅኝ ላንሳው። ይቺ አፋበት ያገኘኋት በህይወት እንዳለች አሁን ቅርብ ጊዜ እህቴ አስምራለች። እሷ ነገረች። ቦታ ሊሆን ይችል ይሆን፣ የት ደርሳ ይሆን? ምክንያቱም የኖርንበት ቤት ነው፣ ለረዥም ዓመት የኖርንበት ቤት ነው፣ ያከራዩን ቤት እና ቤቱ እዛ ድረስ ሰዎች ላኩ፣ ያስመራ ሰዎች ጓደኞች እዚህ የሚመላለሱ። እንዳውም እንደዚህ የሚባል ሰው አናውቅም አሉን አሉኝ። ፎቶ ሁሉ አንስተው ላኩልኝ። ቤቱ ይሄ ነው ወይ ብለው ራሱ ነው ቤቱ። በኋላ እህቴ ስትነግረኝ ግን ቤተሰቦቿ በህይወት የሉም፣ እዛ አስመራ ውስጥ ማንም ሰው የለም። ወንድሞቿ በህይወት ይኑሩ አይኑሩ እግዚአብሔር ይወቅ። 2 ወንድሞቿም ሄደዋል ለትግል አብረው። አንዱ ወንድሟ አስመራ ከተማ ውስጥ ዕቃ ይሸጥ ነበር። በኋላ የት እንደደረሰ አላውቅም።
ታሰረ ቢሉ አሉ፣ ገደሉት ቢሉ አሉ፣ በረሃ ሄዱ ነው ቢሉ አሉ። አላውቅም። እሷም በዛ ሰዓት የነገረችን ነገር የለም ስለሱ። ስለ ሁለቱ ወንድሞቿ ግን ነግራኛለች። እዚህ በረሃ ትግል ላይ ናቸው ብላ ነግራኛለች። ቤተሰቡ ይታወቃል። ከዛ የነገረች እህቴ ምንድን ነው ብትኖረው ውጭ መሰለኝ ቤቱን በአደራ ሰጥታ ለሰዎች ውክልና ሰጥታ ሄዳለች። አስመራ ቤት ነበራቸው ማለት ነው? አስመራ ነው እኮ የተከራየ ነው ቤት የነሱ። የማንን ቤት? የዚች ርግአት ያልኳት የርግአት ነው እንደምትለኝ? እሺ የርግአትን ቤት እና ከውጭ መጥታ እንደመጣች ታስታውቃለች አለች። እህቴ አላናገረቻትም። ደግሞ መጽሐፌንም አታውቅም በዛ ሰዓት። ብታውቅ ኖሮ በእርግጠኝነት ሄዳ ጽፎሻል አንቺ መሆንሽ እርግጠኛ ነኝ ብላ ታናግራት ነበር። ግን አላናገረቻትም። በሚቀጥለው ሲሄድ ግን ተመልሳ ሄዳለች አሉኝ ወደ ውጭ ያለች አስመራ ከመጣች በኋላ። ሌላዋ እህቴ ነች ይሄን ለእሷ ነግራት እህቴ ነገረች ማለት ነው። ይሄን እና አስመራ አይታታለች። አንድ ደስ አለኝ። ሌሎች ሐኪሞች ዶክተር ግርማ ለምሳሌ እንዳለፈ ገልጸሃል መጽሐፍ ላይ። ግን ታሪኩን ተከትለው ነበር እስከ ህልፈቱ ድረስ አብረን ነበር። ሪሊ? አዎ። ማለት እሱ የሚሰራው ምኒልክ ሆስፒታል ነው፣ ፓቶሎጂስት ነበር። እኔ ራስ ደስታ ሆስፒታል ነበር የሚሰራው። ልክ ከሌሎች ምጽዋ ከመጣን ጓደኞቻችን ጋር ነው የምናደርገው። እየተገናኘን ሻይ እንጠጣለን፣ ድሮ እናወራለን። እና የሚነግረኝ እንዳላገባ ነው፣ እጮኛም እንደሌለው። ቅርብ ጊዜ በነገራችን ወንድሞቹ ደወሉልኝ። ጂጂጋና ሀረር ነው ያሉት ወንድሞቹ። እያለቀሱ ነው የደወሉልኝ። መጽሐፉ ከወጣ በኋላ አነበብነው፣ መጽሐፉ ደረሰን አሉኝ። እንዳውም መታሰቢያነቱ ለሱ ነው፣ ጓደኛዬ ዶክተር ግርማ ነው። ፎቶውን ልለጥፍ ብዬ ፍቃድ ስላላገኘው ከወንድሞቹ እንደሚቀጥለው እንፈቅድልሃለን አሉኝ። እንደነገርኳቸው እያለቀሱ አወሩኝ። በኋላ እጮኛ እንደነበረችው ግን ያው አንዳንድ ችግሮች እንደነበሩበት አወሩኝ። እኔ ግን ያየሁበት ችግር ምንም አልነበረም። ምንም የጤና ችግር አልነበረም። ምንም ነገር ከመሞቱ በፊት 1-2 ሳምንት በፊት ተገናኝተናል። እውነትህን ነው? ምሳ አብረን በልተናል፣ ተጫዋውተናል። ግን የድባቴ የሚሆን ሌላ ነገር ምንም አላየሁበትም። እንደ ድሮ ተጫዋች ነው፣ ሳቂታ ነው። እንዴት ይህ ሀሳብ እንደመጣበት እግዚአብሔር ይወቅ። ያው መጽሐፉ ላይ አልጠቀስኩትም የህይወቱ ህልፈት ምክንያት፣ ግን በጣም አሳዛኝ ነው። በጣም አሳዛኝ ነው። እና እንግዲህ አባቴን በጣም ወደዋለሁ። አባቴ በህይወት የለም። ትንሹ ወንድሜም ዘላለም የሚባለው በህይወት የለም። የሆነ አጣብቂኝ ውስጥ ገብቼ ነበር። ወደፊት ልጽፍ ይችል ይሆን አልችል ይሆን አላውቅም። ግን ቢያንስ አንዱ ለአባቴ መታሰቢያ ባደርገው፣ አንዱ ለወንድሜ ብዬ ነበር። ግን የግርማ ነገር ሁሌ ይከረክረኛል፣ የዚህ ጓደኛዬ ነገር እና ሐውልቱን መሄድም አላየንም። ሰዎች ሲነግሩኝ ከዚህ ነው አስከሬኑ ተጭኖ ሄደው። አሰበ ተፈሪ ነው ሄደው? ወደዛ አካባቢ ነው፣ ትውልዱ ወደዛ እንደሆነ መጽሐፍ ላይ ገልጸሃል። ወደዛ አካባቢ ነው። ከዛ ወጣ ይላል፣ አሰበ ተፈሪ ወጣ ይላል አሉ። እና ለሱ ትንሽ ነው መታሰቢያ በጣም ብዬ ያደረኩት። የጎላም ሰው ስለሆነ በታሪክ ውስጥ በጣም ብዙ ጊዜ ከዚህ የሻዕቢያን ትግል በቅርበት ያዩ ሰዎች አንድ የሚገጥማቸው ነገር፣ ሰዎቹ ትግሉ ካለቀ በኋላ ቀላል የማይባሉት ታጋይ የነበሩ ሰዎች በትልቅ ቦታዎች ላይ በባለስልጣንነት፣ በጦር አመራርነት ወዘተ እንደሚያርፉ ይታወቃል። ከአንተ የታሪክ አካል ሰዎች መካከል እንደዚህ አይነት ቦታ ላይ ያረፉ ነበሩ? ካገኘኋቸው ሰዎች እንግዲህ እነዚህ ትልልቆቹ ሐኪሞች እዛ ለመጽሐፉ ላይ የጠቀስኳቸው ያው ሰዎቹ ያውቋቸዋል ነበሩ። እነሱ ትልቅ ቦታ ላይ ነበሩ። ያው ያሉበትን ሁኔታ ጥሩ መሰለኝ። ለምን አንዳንድ ያልተስማሙባቸው ነገሮች አሉ እንደዚህ ሲባል ሰምቻለሁ። ከእነሱ ፐርሰናሊ ስላላገኘሁት ትክክለኛ መረጃ አላስተላልፈውም። ሌሎቹ እንደዚህ ትልቅ ደረጃ ደረሱ የምላቸው የሉም። አንዱ ሐኪም እዛ ላይ ያለው አስመራ እንደሆነ
ጥሩ ፖዚሽን በዚህ በሙያው እንዳለው ሰምቻለሁ። ሌሎቹ ግን አሁን በወታደር በኩል ያገኘኋቸው መኖራቸውንም አላውቅም። አሁን ምጽዋ ያጋጠመኝ አንድ ወዳጄ በልጅነቱ ማውቀው እሱ በህይወት መኖሩን አላውቅም። ስሙን ጠቅሼ ስናገር ምናልባት ይሄ ሌላ ስሙ ይሆናል የምታውቅበት የመጠሪያ ስሙ ሌላ ሊሆን ይችላል ብለው ነግረውኛል። አንዳንዶቹም ዝም ብለህ ፊክሽን የጻፍከው ያሉኝ ሰዎችም አሉ። እንደዚህ አይነት ሰው የለም ያሉኝ አሉ። ግን በትክክል የሆነ ፎቶዎች ሁሉ አሉ አብረን የተነሳ ነው። አዎ ይገርማል። የእሱ ወሬ የለኝም። ትልቅ ቦታ ደረሱ ብላቸው ግን የሉም። እንደዚህ አሁን ማውቃቸው ሰዎች የሉም። በቅርቡ እንግዲህ ጥቂት ዓመታት ነው የሆኑት ኤርትራና ኢትዮጵያ ድጋሚ ግንኙነታቸውን አድሰው ደግሞ ቀጥሎ ከመበላሸቱ በፊት ማለት ነው አድሰው ያበር ተከፈተ። ሰው እንደፈለገ ኤርትራ መሄድ ይችላል፣ ከኤርትራም ወደዚህ ይመጣል ተብሎ እንደ ጉድ የሚጎርፍበት ጊዜ ነበር። አንዳንዶች ኖስታልጂያ ለኤርትራ ነበራቸው። አንዳንዶች ደግሞ ስለ ኤርትራ በሰሙት ነገር አስመራን፣ ምጽዋን ወዘተ ለማየት የሚጓጉ ብዙ ነበሩ። አንተ ግን የአስመራ ልጅ የምትባል ቤተሰቦች እዛ ይኖሩ፣ አንተ እዛ ይኖርክ ብዙ ህይወት ያለ ሰው ነህ። ያበር ሲከፈት ግን አልሄድክም። ምን ይሆን እውነተኛ ምክንያት? እኔ በጣም ይገርመኛል እውነት እንዳለኝ ፍቅር አንዳንዴ ራሴን ሳላውቀው አላለም ሂሳብ ኮንሽንሴ ከዛ ነገር ለመነጠል አስቤ ይሆን እላለሁ። ይህን ብለው በአገሩ በምድሩ በባህሩ ብቻ አይደለም ገባኛ ከሰዎች ጋር የነበረኝ ግንኙነት እንደዚህ ቁርጥ ማለቱ። ለምሳሌ ሙሴልን ያልተከታተልኩት ሳላውቀው አለ አይደል አንድ ነገር ወጥቶ ቢሆን ይሄ ውስጤ ላለማግኘት ወስኖ ይሆን እላለሁ። ይሄ በግልጽ ኮንሽንሴ እንደዛ አይለይም። ባየው ወዳለው አሁን ያለበትንም ደረጃ በራሴ ሰዎች ከሚሉት ሳይሆን ብገመግመው ደስ ይለኛል። አለመሄድ ራሴን ግን ይገርመኛል። ግን ኑሮ ቀላል አልሆነልኝም። እዚህ ከመጣሁ በኋላ የብዙ ቤተሰብ ኃላፊ ነው የሆንኩት። ያው ቤቴም ልጆች ማስተማር አለ። አንድ ኦቲስቲክ ልጅም አለኝ፣ ከኦቲስም ጋር የሚኖር ልጅ አለኝ። የብዙ ቤተሰብ ኃላፊነት እኔ ላይ ተጣለ። ችግር ሲኖር ወደ እኔ ይመጣል። ትኩረቴ ጠቅላላ እዚህ ላይ ሆነ። በዚህ ላይ ደግሞ ስራው በሚለቅ አይደለም። አሁን የቀዶ ሕክምና ስራ እንደዚህ ብዙ እረፍት ምናምን ወጥቼ አላውቅም። ሁሌ ስራ ላይ ነው የምሆነው እና ከስራ ውጭ ሌላ ብዙ ዓለምም የለኝም። እሱም ጠምዶ ያዘኝ ይመስለኛል። ሌላው ተስፋ ነው። ይሄ ነገር እንደዚህ ባጭሩ ይቀጫል ብዬ አላሰብኩም። አንድ ቀን ይመጣል። ትንሽ አንዳንድ ነገሮችን ጥግ ላስይዝና ሄጄ አየዋለሁ የሚልም ተስፋ ነበረ። ያው ጸሎት ያልሰመረም ነገሮቹ ባጭር ቀሩ። ግን ተስፋ አለኝ ማለት አንድ መልካም ነገር ይሆናል፣ ነገሮች ይታረሳሉ የሚል እሱ ተስፋ ያልሞተብኝም ይሁና። በጣም በቀይ ባህር ሲቀላ ስለ ጦርነት አስከፊነት፣ ከጦርነት እንዴት መውጣት እንደሚቻል በብዙ በተለይ ከዶክተር ግርማ ጋር በሚኖራችሁ ወሬዎች ውስጥ ብዙ ተነስቷል እና አንዳንዴ ሰዎች ከሩቅም ከቅርብም ጦርነትን ያዩትም ያላዩትም ሰዎች ስለ መፍትሄዎቹ ብዙ ይራቀቁበታል። እንደዚህ ግን በዚህ ደረጃ የጦርነትን ሰቆቃ የቀመሱትን ሰዎች ያየ ራሱም ደግሞ ያንን የቀመሰ ሰው እንደመሆነ እና ስለ ጉዳዩ ደግሞ ለእነዚህ ሁሉ ዓመታት ከዛ ጊዜ ጀምሮ ብዙ ያሰበ ሰው የራስን ህይወት ብቻ ሳይሆን ከአባትህም ደግሞ ልምድ ጭምር ብዙ ነገር ያሰብክ ሰው ትመስለኛል እንደተረዳሁት ከመጽሐፍና እውነት ይሄ ከመራቀቅ ባሻገር ከዚህ የጦርነት አዙሪት የሚያወጣን ምንድን ነው ብለህ ታስባለህ ዶክተር ፍርዳወቀ? ማስተዋል ይመስለኛል። ማስተዋል አስተዋይ ልንሆን ይገባናል። የምክንያት ሰዎች ልንሆን ይገባናል ብዬ አስባለሁ። በስሜት የማንነዳ ሰዎች ልንሆን ይገባናል ብዬ አስባለሁ። ልንማር ይገባናል። ጥፋቶቹ አሁን የባድመ ጦርነት ሲነሳ ያኔ በጣም የደነቀኝ አጭር ጊዜ ነው። 10 ዓመት ማለት ሰው እኮ ሞቶ አላለቀም። በጣም ያችን ብዙ አልሄድም።
ጎረምሳ ነበርኩ። ወደ ጎልማሳነት እየሄድኩኝ ነው። በዚች አጭር ጊዜ ውስጥ ያ ሁሉ ጥፋት ተረሳን አልኩኝ። በጣም ምንማር ሰዎች አልሆንም። ልንማር ያስፈልገናል። ለመማር ደግሞ ትሁታን መሆን ያስፈልገናል። አወቅን የሚለውን ነገር መተው፣ ታሪካችንን በቅንነት ዞር ብለን ማየት ያስፈልገናል። ይህን አስባለሁ። ከጦርነት አዙሪት ለመውጣት እንግዲህ ህዝቡ ማወቅ አለበት፣ ማወቅ መቻል አለበት። በተለይ ሚዲያዎች ደግሞ ትልቁ ስራቸው ይሄ ሊሆን ይገባል። እየተደረገ ያለው ብቻ ሳይሆን ያለፈውንም በትክክል በመዘገብ ሊመጣ የሚችለውንም ነገር በማወያየት የንግግርን ባህል በማዳበር እኔ ለምሳሌ ፖድካስት ቢኖረኝ ይላለሁ። ለምን አይኖርም? ይኖረኛል፣ እግዚአብሔር ቢፈቅድ። ይፈቅዳል። በጣም እመኛለሁ። ምን እላለሁ? ሰዎች ለምሳሌ አንድ ኤርትራዊ አንድ ኢትዮጵያዊ ሰው ቁጭ አድርጎ አርስቶችን ማዘጋጀትና ልዩነታችሁ ምንድን ነው? የሚያገናኛችሁ የሚያስተሳስራችሁስ ነገር ምንድን ነው? ከሁለቱም አፍ መስማት ጦርነት አስፈላጊ ነው ወይ? ይህን ለምሳሌ አንድ ኢንተርቪው ላይ ምን አልኩኝ? እንደው በትህትና ብንጠይቃቸው አልኩኝ ኤርትራውያን አሰብ የሚከለክሉን አይመስለኝም ብዬ ተናገርኩኝ። ብዙ ኤርትራውያን ምን ችግር አለው ተጠቀሙ፣ ፊድባካቸውን ሳየው። እኔ እንግዲህ ፖለቲካ አላውቅም፣ ከዛ በኋላ ምን ይመጣል የሚለውን አላውቅም። እንግዲህ ከቅንነት ነው፣ ያው ሰው ከሰው ቢነጋገር መፍትሄዎች ሊመጡ ይችላሉ። እኔ የሚናገር ሰው ስለጠፋ ነው እንጂ ተናጋሪ ሰው አይደለሁም። ግን ሰው ዝም ስላለ እኔም ተለጉሜ ዝም ማለት ያለብኝ አይመስለኝም። ትንሽ ብትሆን ኃላፊነት አለችብኝ። አንድ ጊዜ የኢህአዴግ ስብሰባ ነበረ። ሰብስበው ሆስፒታል ሰዎች፣ ሌሎች የሴክተር ኃላፊዎችን ተናገርኩኝ። ሊያስቀይማቸው የሚችለው ነገር እንደሆነ አስባለሁ እና ምናልኩኝ ይሄ የተናገርኩት የብዙ ሰዎችን ድምፅ ይዤ መጥቼ ነው። በየጓዳው የሚባለው ነው ብነግራችሁ ያለሁት፣ ያልተባለ ነገር አይደለም። ምክንያቱም እዚህ መጥቶ አንድ ተራ ገበሬ፣ አንድ ተራ ወዛደር መናገር አይችልም፣ አክሰሱ የለውም። አክሰሱን ስላገኘው ይችን ማስተጋባት የኔ ግዴታ ነው። የተማሩ ሰዎች ዝም ማለት የለባቸው። ለህዝባቸው መልካም መልካም ነገርን መናገር፣ ይሄ ጥላቻን፣ ቁርሾውን፣ ደም መፋሰስን፣ ቫይለንስን የሚያፈርስ ነገር። ሳይንቲስቶቹ የሚሉት ምንድን ነው? እንኳን ሰው ከሰው ጋር፣ ሰው ከኤሊ ጋር ከሚለያየው ነገር ይልቅ የሚያመሳስሉ ይበልጣል የሚሉት። ዲኤንኤያቸው ምናምን ሲታይ ለካ 90% ከኤሊ ጋር ራሱ እንመሳሰላለን፣ ድንጋይ ከለበሰችው ጋር። እኔ እዚህ ካለው ወዳጄ ብሔረሰብን በለው ሌላ ሀገር ክልልን በለው ወይም ደግሞ እንደ ኤርትራ አገርን በለው የሚለያየን ነገር እኮ በጣም ጥቂት ነው። ቁጭ አድርገን ብንወያይ እኮ ብዙ ኮመን ነገር አለን፣ ቢያሳስበን ነገር አለ። ይሄ ከሚገፈታትረው ነገር ይልቅ እና ፖድካስት ቢኖረኝ የምመኘው ለዚህ ነው። የተለያዩ ሰዎች አማራ ሊሆን ኦሮሞ ሊሆን ይችላሉ። ችግራችን ምንድን ነው? ለምን አንነጋገርም? ማለት እንደ ህዝብ እንደ ፖለቲከኛ ምናምን ሳይሆን የህዝቡ ስሜትስ ምንድን ነው? ምናልባት አሁን ይሄ መጽሐፍ ከህዝብ የወጣ ነው ብዬ ነው የማምነው። ሌላው ህዝብም አለ እንዳልኩት በፊት ከኔ በላይ ስለ ጦርነት አስከፊነት፣ ሰላማዊ ህዝብን እንዴት አፌክት ያደርገዋል ጦርነት፣ ጥይት ከቆመ በኋላ የሚቀጥለውስ ነገር ምንድን ነው? አሁን ብዙ ወታደሮቻችን እኮ በዓለም ያልታየ ነገር ይመስለኛል። የደርግ ወታደር ተሸነፈ ሲባል ዝናሩን እዚህ ጠቅሎ ቦምቡን ይዞ ስለ ማርያም ይላል። ገሎ መውሰድ ይችላል እኮ፣ ሌላ ሀገር እንደዚህ ይደረጋል እንዴ? ግን ጦርነቱ ለነሱ አልቆመም። ጥይት ቆመ፣ ድምፅ ቆመ ማለት ቀጠለ። ለነሱ ግን ቆመ። እዛው በሞትን ይሻለን ነበር ያሉ በጣም ብዙ ናቸው። እዚህ መጥቶ አእምሯቸው የተበላሸ ብዙ ናቸው። ይሄንን ብዙ ሰዎች ሊናገሩበት ይገባል። እንደኔ ዝም ብሎ ደፋር ሳይሆን እውቀት ያላቸው፣ እውነቴን ነው፣ እውቀት ያላቸው ሰዎች መሸሸግ የለባቸው። የምናድነው ትውልድ ነው። ስለዚህ ከዚህ አዙሪት ለመውጣት መማር፣ ማስተዋል ይኖርብናል፣ መነጋገር ይኖርብናል። ሁልጊዜ ከአንድ ቃታ በፊት 100 ንግግር፣ 100 ክርክር፣ 100 ጭቅጭቅ ይሻላል። የውጭ ሀገር ፓርላማዎች የሚያደርጉት በወንበርም በምናምንም ተደባድቦ መጨረሻ ላይ አንድ መፍትሄ ላይ መድረስ ያስፈልጋል። ጥይት ላይ ከመሄዳችን በፊት
በዚህ ልንወጣ እንችላለን ብዬ አስባለሁ። ደግሞ እግዚአብሔር ይርዳል። አሜን አሜን። ይሄ የምታስበውን ፖድካስትን በተለይ አንተ ከስርህ ከእንደዚህ አይነት ኤክስፒሪየንስ ውስጥ ካለፉ ብዙ ሰዎች ጋር የመገናኘትና የማውራት እድሉ ስላለ እኔ በፈለግከው መልኩ ለመሳተፍም ለማገዝም በፈለግከው ጊዜ ከልቤ ፈቃደኛ እንደሆንኩ ልገልጽልህ እፈልጋለሁ። ምክንያቱም ለመጀመር በጣም ከባድ አይደለም። ትንሽ እንደኔ ትንሽ ቀደም ብሎ የተራመደው የፖድካስት ሙከራ ብዙዎቹ ነገሮች ለማቅለል ይችላል ብዬ ስለማስብ ሁሌ ፈቃደኛ እንደሆንኩ ላስታውስ እፈልጋለሁ። እንዳትረሳ፣ አዘኸኝ መሳተፍ እችላለሁ የምታስበው ነገር ላይ። እጅግ በጣም የሚደንቅ ቆይታ ነው የነበረን። ጥያቄዎቼን ጨርሻለሁ። ከመጽሐፍ ከቀይ ባህር ሲቀላ 1000 ጥያቄዎች ማንሳት ይቻላል ብዬ አስባለሁ። በተቻለ መጠን መጽሐፉ እጅግ በጣም መነበብ ያለበት መጽሐፍ ስለሆነ ታሪኮቹን ሳነሳቸው ሰዎች ለማንበብ ጉጉት ይፈጥርባቸው ዘንድ እንጂ በቃ ሰምቻለሁ እንዳይሉ ለመጠንቀቅ ሞክሬያለሁ። እውነትም እንደሞከርኩት ስለሆነልኝ በጣም ደስ ብሎኛል። እንደተመኘሁት ስለሆነ ቀይ ባህር ሲቀላ በእውነት በቅርብ ጊዜ ከወጡ የታሪክ ነክ መጽሐፍት እጅግ በጣም የወደድኩት ብዙ የስሜት ሮለር ኮስተር ውስጥ የከተተኝ መጽሐፍ ነው። ብዙዎችም እያነበቡት እንደሆነ እገምታለሁ። ከዚህም በኋላ ብዙዎች እንደሚያነቡት አስባለሁ። ግን ከዛ ታሪክ ጋር በተገናኘ ከታሪኩ በፊትም ሆነ በኋላ ያሉ ብዙ ነገሮች ልጽፍልን እንደምችል ገምታለሁ እና ሊኖር ይችላል። የመጨረሻ ጥያቄ ነው እንደዚህ አይነት ጽሁፍ ከዚህ በኋላ ካንተ? ይሄ መጽሐፍ ሲጻፍ አርታዬ ባዩልኝ ይባላል። የስራ ጽሁፍ ፒኤችዲ ካንዲዴት ነው። በጣም በብዙ ነው ያገዘኝ። በተለይ በመቁረጥ ነው ያገዘኝ። ብዙ ፔጅ ቆርጦብኛል። ወደ 280 የሚሆን ፔጅ ተቆርጦበታል። እንደነገረኝ እውነትም እግዚአብሔር ይስጠው። መጀመሪያ ላይ ትንሽ ህመም ነበረኝ ሲቆረጥ፣ ግን ማሰብ አቃተኝ። ምን አይነት በጣም ትልቅ ቮሊዩም ሊሆን ነው፣ አሰልቺም ሊሆን ነው። ምናልባት አንዳንድ ዳያሎጎች እዚህ ውስጥ አሉ፣ እነሱም ራሳቸው በጣም ቢያጥሩ ደስታው ነበር፣ ግን እንዲቀሩብኝ አልፈለግኩም። ገባኛል። እና አንድ የአባቴ ታሪክ አለ የጻፍኩት ያለ እሱን በብዛት ከተቆረጠው ውስጥ ነው። አባቴ ደግሞ ብዙ ነገር ውስጥ የነበረ ሰው ነው እና የጠቆምከን ራሱ ብዙ ነው በጣም እና ያንን ታሪክ መጻፍ ፈልጋለሁ። ደግሞ የተጻፈም አለ ኦልሬዲ። እሱን የማስፋት ስራ ተከታትዬ ገጠር ድረስ መሄድ ይኖርብኛል። ያደገበት አካባቢ አንዳንድ ጓደኞቹን እንዲሁ ቃለ ምልልስ አድርጌላቸዋለሁ። የማላውቃቸው ነገሮች ካሉ እንዲነግሩኝ፣ ከቤተሰብም አንዳንድ መረጃዎች ወስጃለሁ። የእሱን መጽሐፍ ጽፋለሁ። በተረፈ ግን ያው እግዚአብሔር ቢረዳ አንድ መጽሐፍ እያዘጋጀሁ ነው። ይሄ መጽሐፍ ልጆቹ የት ገቡ የሚል መጽሐፍ ነው። መጽሐፉ ያው ጊዜ እንዳልወስድ እንጂ አጀማመሩ እንደዚህ ነው። አንድ ወዳጅ ያለች ዩኒቨርሲቲ አስተማሪ ነች፣ የሰፈሬ ሰው ነች። መኪኖቻችን የሁለታችን አሮጌ ናቸው እና ወይ እሷ ሲበላሽ በኔ እንመጣለን፣ የኔ ሲበላሽ በሷ። እና እዚህ ሜክሲኮ ጋር ድልድይ ስር ልጆች አሉ ከውሾች ጋር የሚያድሩ፣ በቃ በጣም የተጎሳቆሉ ማስቲሽ ያሸታሉ። እና ትቆጣቸዋለች፣ ስራ ስሩ ትላቸዋለች። እና አትቆጫቸው፣ የኛ ውጤት ናቸው፣ ለዚህ ተጠያቂ እኛ ነን ነው የምላት ሁል ጊዜ። እና ምን ማድረግ ጀመር፣ ፎጣ እየገዛን እንሰጣቸዋለን። የትንንሽ ፎጣ ባይሆን መኪናውን እንዲሁ ነካ አድርጉና አትጠይቁ፣ የሰጣችሁን ተቀበሉ። እና ማስቲሹ እኔ አቁም አላልኳቸውም፣ ምክንያቱም ነገሩኝ። ከረሃብ የሚያሳግሰን ይሄ ነው፣ ከድብርት የሚያወጣን ይሄ ነው፣ ይበርደናል፣ ያሞቀናል እና እንቅልፍ እንተኛለን። እነዚህ ልጆች ወደው አይደለም ይሄን የሚያደርጉት። ከእንደዚህ አይነት ልጆች ጋር ደግሞ ብዙ ልምድ አለኝ ማለት ከሴትያ ዳሪዎች ጋር፣ ከድራግ አዲክቶች ጋር እንደዚሁ ግንኙነት አለኝ። ብዙ ቤተሰብ ከቤተ ክርስቲያን ጀምሮ ልጆቻችን እንዲሆኑ ሱዊሳይድ ኮሚት ሊያደርጉ ነው፣ ትምህርታቸው ደከሙ፣ ጥሩ ጓደኛ የላቸው፣ እንደዚህ ያሉ ያማክሩኛል፣ ያው ስለማዳምጣቸው። እና ልጆቻችን አጣናቸው። እና እነዚህ ልጆች አንድ ቀን የሉም እዛ ሜክሲኮ ድልድዩ ስር ያሉት። በሁለተኛውም ቀን የሉም፣ ውሾቹም የሉም፣ ልጆቹም የሉም። ግራ ገባኝ። ማለት ቦታ ቀይሮ ነው። ሌላም ቦታ ሳይ እንደዚሁ ስጡን የሚሉ የነበሩ ልጆች ማስቲ የሚይዙት የሉም።
ከዛ ምን አልኳት፣ ዶክተር አልኳት ልጆቹ የት ገቡ አልኳት። እዛ እንኳን ያንተ ማስቲሽ የሚያሸቱ ልጆች አለች፣ የራሴም ልጆች የት እንዳሉ አላውቅም አለች። ደነገጥኩኝ። ልጆቹን አውቃቸዋለሁ ደግሞ የት ገቡ እነሱ ስላት፣ አካላቸው እኮ ያለው እንጂ አብረን እኮ የለንም ነገረች። ያው ይሄ ሶሻል ሚዲያው ምናምን የያዛቸው የፒር ግሩፕ ኢንፍሉዌንሱ፣ በሀሳብ ያለ መስማማት የኛም ማለት የአብራካችሁ ክፋዮችም ማለት ነው። እና እንግዲህ እነዚህ ማስቲሽ የሚያስሸቱት የኔው ልጆች ናቸው እኮ። ለምን አጣናቸው? ፕሮስቲት የሆነችው ልጅ ለምን እንደዛ ሆነች? እና ከእነዚህ ልጆች ጋር ብዙ የልብ ነገር አውርተናል። ወደ 12 ዓመት ቮለንቲር ሆዬ ሰርቻለሁ ከሴተኛ አዳሪዎች ጋር። የት ነው ያጣናቸው? የት ነው የተላለፍ ነው የሚለውን ነገር እሱን የሚመረምር መጽሐፍ ነው። እና 8 ቤተሰቦች አሉ እንደ ሞዴል አድርጌ ወሰድኳቸው ከተለያዩ ችግሮች የተነሱ። እና እነዚህ ቤተሰቦች በአንድ ካውንስለር ዙሪያ የፒር ግሩፕ እንትና ካውንስሊንግ አለ አይደል? እንደዚያ ያደርጋሉ። እያንዳንዱ ሰው የራሱን የቤተሰቡን ችግር ይናገራል። ልጆችም አሉ፣ ወላጆችም አሉ። የልጆቹ ቨርዥን ይሄ ነው፣ ወላጆች ደግሞ የሚሉት ይሄን ነው። አሁን ችግር የሆነብኝ ምንድነው? አንድ ጓደኛዬ ቻሌንጅ ያደረገኝ፣ ችግሩማ ሰው ያውቀዋል አለኝ። መፍትሄው ምንድነው? እሱ ላይ መስራት አለብህ አለኝ። አሁን እሱ ላይ እየተጋሁ ነው ያለሁት ባለች ጊዜ ከሌሎች ልምምድ፣ ከሰዎች ከቤተ እምነት ሰዎች ሀሳብ መቀበል፣ ከወጣቶች ጋር የሚመለከት ትምህርት ሚኒስቴር ሰዎች፣ ከሳይኮሎጂ ሰዎች ከነሱ ሀሳብ እየወሰድኩኝ ያቺን መፍትሄው ምን ይሁን የሚለው በየሴክሽኑ ማለት ነው ለማስገባት እሱን እየሰራሁ ነው ያለሁት። እንግዲህ እንጠብቃለን ለህትመት እንደሚበቃ ተስፋ አድርጋለሁ። ናይስ። ዶክተር ፍርዳወቀ ማሞ በቀይ ባህር ሲቀላ ሰበብ ለነበረን ሸጋ ቆይታ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እግዚአብሔር ይስጥልኝ። እግዚአብሔር ያክብርልኝ።